የህግ ነገር በዚህ ፕሮግራም በአገራችን አነጋጋሪ የሆኑ ጉዳዮች በህግ እንዴት እንደሚታዩ ማብራሪያ ይሰጥበታል። አድማጮችም በየዕለቱ በሚነሳው ርዕሰ ጉዳይ ላይ ያላቸውን የህግ ጥያቄዎች በቀጥታ የስልክ መስመር በመግባት ባለሙያውን የሚጠይቁበት ነው። የህግ ነገር የህግ ነገር ጤናስጥልኝ አድማጮች እንደምን አላችሁ? በዚህ ሰዓት ዘወትር ከኢትዮጵያ ሬዲዮ ወደ እናንተ የሚደርሰው የህግ ነገር ፕሮግራማችን ሰዓት ላይ እንገኛለን። በዛሬው ፕሮግራማችን ትኩረት የምናደርግበት ጉዳይ የግል መረጃ ወይም ዳታ ጥበቃ አዋጅ ላይ እንነጋገራለን። እዚህ ስቱዲዮ አጠገቤ አቶ ተመስገን አዲሱ ተገኝተዋል። አቶ ተመስገን አዲሱ በፍትህ ሚኒስቴር አቃቢ ህግ ናቸው። እንግዲህ በእነዚህ ዝርዝር ጉዳዮች ላይ እየተወያየን ለሚቀጥለው አንድ ሰዓት አብረን እንቆያለን። አቶ ተመስገን ጥሪያችንን አክብረው ስለመጡ ከልብ እናመሰግናለን። እኔም እጅግ አድርጌ አመሰግናለሁ። መልካም አንተንም አድማጮቻችን። መልካም እንግዲህ ለምናነሳቸው ጥያቄዎች ሰፊ ማብራሪያ እንደሚሰጡን ተስፋ እናደርጋለን። አድማጮች ይሄንን ፕሮግራም ስፖንሰር ያደረገልን የፍትህ ሚኒስቴር ነው። የፍትህ ሚኒስቴር መልእክትን አድምጠን ስንመለስ ዝርዝር ጉዳዮችን እያነሳን አብረን እንቆያለን። ጥቅምት 15 1900 ከተቋቋሙት የሚኒስቴር መስሪያ ቤቶች አንዱ የሆነውና የፍርድ ሚኒስቴር በሚል መጠሪያ የተመሰረተው የአሁኑ የኢፌዴሪ ፍትህ ሚኒስቴር ቀደም ሲል የፌዴራል ጠቅላይ አቃቤ ህግ ተቋምን ለማቋቋም በወጣው አዋጅ ቁጥር 943/2008 እንዲሁም የፌዴራል መንግስት አስፈጻሚ አካላትን ስልጣንና ተግባር ለመወሰን በወጣው አዋጅ ቁጥር 1263/2014 መሰረት የመንግስት ህግና ፍትህ አገልግሎትና የጠቅላይ አቃቤ ህግ ዘርፎች በስሩ እንዲደራጁ ተደርጎ በርካታ ስልጣንና ተግባራት ተሰጥቶት እየሰራ ይገኛል። 5 ተጠሪ ተቋማትን ማለትም የፌዴራል ማረሚያ ቤት ኮሚሽን፣ የፌዴራል የፍትህና የህግ ኢንስቲትዩት፣ የፌዴራል ሰነዶች ማረጋገጫ ምዝገባ አገልግሎት፣ የፌዴራል ሲቪል ማህበረሰብ ድርጅቶች ባለስልጣንና የኢፌዴሪ ታክስ ይግባኝ ኮሚሽን በፍትህ ሚኒስቴር ስር እንዲደራጁ በማድረግ ለህብረተሰቡ ውጤታማና የተቀላጠፈ አገልግሎት በመስጠት የባለጉዳዮች ጊዜና ጉልበት መቆጠብ ተችሏል። ለተቋሙ ከተሰጡ ስልጣንና ተግባራት መካከል በህግ ጉዳዮች የፌዴራል መንግስት ዋና አማካሪና ተወካይ ሆኖ መስራት፣ የፌዴራል ህጎች ተፈጻሚነትን መከታተል፣ በወንጀልና ፍትሐ ብሔር ጉዳዮች ዓለም አቀፍ ግንኙነትና ትብብር ማድረግ፣ በተጨማሪም በተሻሻለው የቤተሰብ ህግ፣ በመገናኛ ብዙሃን፣ በንግድ ውድድርና ሸማቾች እንዲሁም በሌሎች አዋጆችና ህግ ጉዳዮች የተመለከተ ለሚኒስቴር መስሪያ ቤቱ ስልጣንና ተግባራት የተሰጡ የህግ ማዕቀፎች ናቸው። ፍትህ ሚኒስቴር ይህን የህግ ነገር የተሰኘውን ፕሮግራም በአጋርነት ሲያቀርብላችሁ ደስታ ይሰማዋል። ወደ ውይይታችን ተመልሰን መጥተናል። የፍትህ ሚኒስቴርን የዚህ ፕሮግራም ስፖንሰር ስለሆነ ከልብ እናመሰግናለን። አድማጮች ቀደም ሲል ባነሳሁላችሁ ርዕሰ ጉዳይ ሐሳብ፣ ጥያቄ፣ ጥቆማ ካላችሁ በቀጥታ በስቱዲዮ ስልካችን በ011552604 በ01155277722 እየደወላችሁ ሐሳብ፣ ጥያቄ፣ ጥቆማ ማቅረብ ትችላላችሁ። የእናንተን ሐሳብ እየተቀበለ ወደ እኔ የሚያደርሰው ባልደረባዬ አንጋው ገነት አብሮን አለ። ሰለሞን በረደድ ፕሮግራሙን በማቅረብ አብሬያችሁ ቆያለሁ። መቅደስ አንዳርጌ ደግሞ በቴክኒኩ አብራን ትቆያለች ማለት ነው። እንግዲህ ቀደም ሲል እንዳነሳውላችሁ አቶ ተመስገን አዲሱ በፍትህ ሚኒስቴር አቃቢ ህግ ናቸው። ዛሬ ባነሳነው ርዕሰ ጉዳይ ላይ ሐሳብ፣ ጥያቄ እናነሳላችኋለን። በመናነሳላችሁ ሐሳቦች ላይ ደግሞ ማብራሪያ ይሰጡናል። እሳቸውን ከልብ እናመሰግናለን። ወደ መጀመሪያው ጥያቄ ሊለፍ አቶ ተመስገን፣ እንግዲህ ይሄ አዋጅ ወደ ዝርዝር ጉዳይ ውስጥ ከመግባታችን በፊት የግል ዳታ ነው የሚለው። እኔ መረጃ በሚለው መልኩ ያው አቻ ትርጉም ነው ብዬ አማርኛውን መርጫ አለው። በዚህ ሁኔታ ላይ እንግዲህ የግል መረጃ የሚለው ነገር እያነሳሁ ቀጥላለሁ ብዬ ነው ያሰብኩት። ምናልባት እዚህ ላይ ልዩነት ካለ የእርስዎንም ሐሳብ ሊሰጡኝ ይችላሉ። ግን አዋጁ ላይ የሚለው የግል ዳታ ጥበቃ አዋጅ ቁጥር 1321/2016 ነው የሚለውና ምናልባት ለአድማጮቻችንም ግልጽ በሆነ ቀለል ባለ አማርኛ እንዲረዱት የግል መረጃን በተመለከተ የሚለውን መጣበታለን። ስለዚህ የግል መረጃ ሲባል ምንድነው፣ በምን ሁኔታስ ነው የሚገለጠው የሚለው ነገር ከትርጉሙ ሰፋ ያለ ሐሳብ ቢያነሱልን። ምናልባት እኔ የተጠቀምኩት መረጃ የሚለው ነው፣ ዳታና መረጃ የሚለው ነው። እንግሊዘኛውና አማርኛው ፍቺው ላይ ልዩነት አለ ወይስ እርሶም እንደ ባለሙያ ሐሳብ ይስጡና እንደው አጠቃላይ ትርጉሙን በዝርዝር ቢያነሱልን።
እጅግ አድርጌ አመሰግናለሁ በድጋሚ አቶ ሰለሞን። አድማጮች ጤና ይስጥልን። እንግዲህ እንደተባለው የዛሬ ውይይት አጀንዳችን መሰረት የሚያደርገው በቅርብ ማለት ከዓመት በፊት የጸደቀውን የግል ዳታ ጥበቃ አዋጅ 1321/2016 ላይ ተነስተን እንደው የግለሰብ ዳታ የምንላቸው ወይም የግለሰብ መረጃ የምንላቸው ነገሮች ምንድናቸው፣ የጥበቃ ሂደቱ ምን ድረስ ነው፣ መሪዎቹ ምን የሚሉ እና አጠቃላይ እነዚህ በህጉ የሰፈሩ መብትና ጥበቃዎችን መጣሰስ ሊያስከትል የሚችለው የወንጀልና ታቢራዊ ተጠያቂነት ምን ድረስ ነው የሚሉትን ነጥቦች የውይይታችን መነሻ አድርገን የምንነጋገርባቸው ይሆናል። እንግዲህ ሰለሞን አንተም ለማንሳት እንደሞከርከው አዋጁ በግልጽ የግለሰብ የዳታ ጥበቃ አዋጅ ነው ብሎ ዳታ የሚለውን የእንግሊዝኛ ቃል ነው አቻ የአማርኛ ፍቺ ሳይሰጥ የተጠቀመውና እኔም ከዚህ አንፃር ነገርየውን የምረዳው የግል መረጃ የሚለው የተሻለ የአማርኛ ገላጭነት ይዘት እንዳለው ነው። ነገር ግን መረጃ ማለቱ የህግ አውጪው ዓላማ ይመስለኛል ኢንፎርሜሽን የሚለው ጋር ተያያዥ ስለሚሆን ዳታና ኢንፎርሜሽን ደግሞ ሁለቱ የተለያዩ ነገሮች ናቸው። እነሱ ማብራራት ካስፈለገ ወደ ምንነታቸው ስለምንመጣ እሱ ላይ በደንብ እናየዋለን። ከዚህ አንፃር ይመስለኛል ያው ትክክል ነው ብዬ ባልወስድም ዳታ የሚለውን መምረጡ አትሊስት በአዋጁ ውስጥ የሆነ አይነት ብዥታ እንዳይፈጠር፣ ኮንፊውዥን እንዳይፈጠር የተሻለ ቃል ነው ብዬ የወሰድኩበት ሁኔታ አለ። ከዚህ አንፃር ዳታ የሚለውን እያነሳን ለውይይታችን መነሻ አድርገን ብንቀጥል የተሻለ ይሆናል ማለት ነው። እንግዲህ እንደው የተጠቀመውን ቃል ነው አንስተን እንግዲህ እንደ መክፈቻ የወሰድነው። ከሱ ተነስተን የግል መረጃ ወይም ፐርሰናል ዳታ የምንለው እንደው ነገርየው ምንድነው፣ ከትርጓሜው አንፃርስ የኛ ህግስ እንዴት ነው የሚረዳው፣ ሌሎች ተጨማሪ ህጎች ሳሉ የሚለውን አንተም ካነሳው አንፃር እንግዲህ የግል ዳታ በግልጽ እዚህ ጋር አድማጮችም ሁላችንም መረዳት የሚገባን መሰረታዊ የሰብአዊ መብት ጥበቃ ውስጥ ሊካተት የሚችል ራሱን የቻለ የግለሰብ ነጻነት ጋር ተያያዥነት ያለው ጉዳይ ነው። እንግዲህ የግለሰብ ነጻነት ጋር ስናነሳ በርካታ ያው እንደሚታወቀው ዓለም አቀፍ ስምምነቶችም አሉ። እንደው ለመጥቀስ ያክል አንድ ሁለቱን ለምሳሌ እንደ አውሮፓውያን አቆጣጠር 1945 ላይ የጸደቀው 48 ላይ የዓለም አቀፉ የሰብአዊ መብቶች መግለጫ ዩዲኤችአር ምንለው፣ ከዛም ቀጥሎ በ1967 የጸደቁት ሁለቱ እና ሲሲፒአር በተለይ ሲሲፒአር የሲቪልና ፖለቲካል መብት ምንላቸው እነሱ በግልጽ የግለሰብ ነጻነትን የሚደነግጉ ዓለም አቀፍ ስምምነቶች ናቸው። ኢትዮጵያም የነዚህ ስምምነቶች አባል መሆኗ ይታወቃል። ከዚህ አንፃር በእነዚህ ስምምነቶች የተካተቱ አብዛኞቹ ሰብአዊ መብት ጥበቃዎች ደግሞ እንደሚታወቀው በኢፌዴሪ ህገ መንግስት ምዕራፍ 3 ላይ በግልጽ ከአንቀጽ 14 እስከ 44 ድረስ ተዘርዝረው የሚገኙ ናቸውና መታየት ያለበት የግል ዳታ ስንል የግለሰብ መረጃ እያንዳንዱ ግለሰብ የሚሰጠው የባዮሜትሪክም ይሁን የዲሞግራፊክ ዳታም ይሁን ከግለሰቡ ማንነት ጋር ተያያዥነት ያለው የትኛውም አይነት ፋይናንሻል ዳታም ሊሆን ይችላል። በጣም በርካታ አይነት ዳታዎች ነው ያሉት። የትኛውም አይነት ዳታ ከሰብአዊ መብት ክብሩ ጋር ከነጻነቱ ጋር ከግለሰብ ነጻነትና አጠቃላይ ማህበራዊ ህይወቱ ጋር ቁርኝት ያላቸው በጣም ዘርፈ ብዙ ጥበቃ ያላቸው መብቶች መሆናቸውን ይህንን መረዳት ያስፈልጋል። ቀደም ለመጥቀስ እንደሞከርኩትም የፌዴራል ህገ መንግስትም በግልጽ በተለይ አንቀጽ 14 ላይ የግለሰብ ነጻነት መብትን በግልጽ ይደነግጋል እና በእርግጥ የግለሰብ ዳታ የሚል አገላለጽ የለውም እዚያ አሁን የጠቀስኩት ድንጋጌ ላይ። ይሄ ባይሆንም ግን የግለሰብ ነጻነት ያው ሰፊ ትርጓሜ ያለው ስለሆነ በነጻነት ውስጥ የሚካተቱ ስለሆኑ ግልጽ እውቅና የተሰጠው ነው ብሎ መውሰድ ይቻላል። እዚህ ጋር ነገራችን ላይ እንግዲህ አሁን ይሄ የግለሰብ መረጃ ወይም ዳታ የሚለውን ነገር እያልን እንቀጥል የሚለው ላይ ስምምነት ደርሰናል። በግለሰብ መረጃ ሲባል እንግዲህ ድሮ በአብዛኛው ያው ከኢንተርኔት ጋር ያለን ግንኙነት ትንሽ አናሳ ስለነበረ በግለሰብ ደረጃ ያሉን መረጃዎች በግለሰብ ደረጃ ያሉን እነኚህን መረጃዎች እንዴትና በምን ሁኔታ እንጠቀማለን የሚለው ጉዳይ ብዙ ማሳሰቢያ አልነበረም። ነገር ግን አሁን ላይ
ሁሉም ነገር በኢንተርኔት ግንኙነት አግባብ ውስጥ እየገባ ስለሆነ እነኚህ ግንኙነት አግባቦች እንዴትና በምን ሁኔታ መመራት አለባቸው የሚለው የበርካታ ዜጎች ጭንቀትና ችግር ነው ብዬ ነው የማስበው። ምክንያቱም በርካታ ሰዎች የግለሰብ መረጃቸው በኢንተርኔት ቋት ውስጥ ይገባል። ኢንተርኔት ቋት ውስጥ በሚገባ ጊዜ እንግዲህ ምናልባት አሁን ከባንክ ጋር ተያይዞ ባንክ ለምሳሌ ሰለሞን አንድ ሆነ ባንክ ልገለገል ብሄድ ሰለሞንን የሚገልጽ ማንነት ምንነትና ያለኝን የገንዘብ አቅም ሁኔታ ምናምን በሚገባ እዛ ባንክ ተቋም ውስጥ የኔ መረጃ ወይም ደግሞ አጠቃላይ ዝርዝር ነገሮች ይገኛሉ ማለት ነው። ሌላም ተቋም ላይ እንደዛ አይነት ነገሮች አሉ። አሁን ማህበራዊ ጉዳዮቻችን ብቻ ሳይሆን የኢኮኖሚ አቅሞቻችንም የኢኮኖሚ መገለጫዎቻችንም እዛ አይነት ሁኔታ ውስጥ እየገቡ ነው። አሁን ደግሞ ከዚህ ከፋይዳ መታወቂያ ጋር ተያይዞ በርካታ ነገሮቻችን ከዛ ጋር ስለሚያዙ ምንም ነገር እናድርግ የትም እንውጣ የትም እንሄድ ያ መረጃና ማስረጃዎቻችን ስላሉ እነኛ ማስረጃና መረጃዎች የሚገለጹበት አግባብ እንግዲህ በዚህ በኢንተርኔት በሚቀመጠው የግለሰብ ዳታ ወይም የግለሰብ መረጃ ነውና እነኝን ሁላ የሚያካትትበት ሁኔታ አለ ወይ? ሌላው ምናልባት ስለኔ ማንነትና ምንነት አሁን ከዚህ ከአንድ ሰው የሚለየው ጉዳይ የግለሰብ ማንነት አሁን ሰለሞን ማን ነው የሚለውን ለመለየት ስም ምን ምናምን እንዳለ ሆኖ ግን ወደ ባዮሎጂካል ወይም ደግሞ ይሄ ተፈጥሯዊ ነገር ስንመጣ የሰለሞን ዲኤንኤ ወይም ደግሞ ከዛ ጋር ተያይዞ የሚገለጹ የግለሰብ ነገሮች ሁሉ ወደዛ እየገቡ ነውና እነኚህ ሁሉ ያካትታሉ ወይስ ፋይናንሱን ብቻ ነው ወይስ ደግሞ የግለሰብ መታወቂያን ስምን ትውልድን ምናምን ብቻ ነው ወይ የማያካትታቸው ነገሮች አሉ የሚል የአድማጮች ጥያቄ ሆናል ብዬ ስላሰብኩ ነው። በጣም ጥሩ ሰለሞን እንግዲህ በጣም በርካታ በተግባር የሚያጋጥሙን ከዕለት ተዕለት ህይወታችን ጋር በእጅጉ የተቆራኙ ነገሮችን ለማነሳሳት ሞክራል። አጠቃላይ ያነሳቸው ዝርዝር ነገሮች አዋጁ የተፈጻሚነት ወሰኑንና ለአንተ ላነሳቸው ቃላት በተለይም የግለሰብ መረጃ የግለሰብ ዳታ ለሚለው አገላለጽ የሰጠውን ትርጓሜ ስናይ የተሻለ ግልጽ ይሆናሉ ብዬ አስባለሁ ለአድማጮቹም በዚህ እና ከሞላ ጎደል ግን የዛሬ ውይይታችን ዋነኛ መሰረትም 1321 አዋጁ ማለት ነው እሱም መሰረት ያደረገ እንደመሆኑ መጠን አዋጁ ለነዚህ አንተ ላነሳቸው በየቦታው በፋይናንስ ተቋማትም ቢሆን በአስተዳደር ተቋማትም ቢሆን በሌሎችም ተቋማት አንተ ቀደም ባነሳው አግባብ የአንድን ግለሰብ ትክክለኛ ማንነቱን አይደንቲፋይ አድርጎ ለይቶ ለማስቀመጥ የሚወስዷቸው መረጃዎች ሙሉ ዳታ ይባላሉ ወይ የሚል አይነት ነገር ነው ሳጠቃልለው ካንተ ማገላለጽ የተረዳሁትና ከዚህ አንፃር ህጉም እንዴት ነው የሚረዳው? አሁን ብዙ ጊዜ የአድማጮችም ጥያቄ ነው ብዬ ስለማስብ ነው ዳታና መረጃን ቀደምም መግቢያ ላይ እንዳነሳሁት በስርዓት ለይቶ ያለመረዳት ችግር ይስተዋላል። እዚህ አዋጅ ላይ መጀመሪያ ግልጽ ማድረግ መፈልገው ዳታ የሚለው ራሱን የቻለ ትርጉም አለው እናየዋለን። ከዛ በፊት ግን የዚህ አዋጅ የጥበቃ መሰረት መነሻ የሚያደርገው የውል ግንኙነት ነው ትራንዛክሽኑ የግድ የፋይናንስ ወይም ደግሞ ኢኮኖሚያዊ ትራንዛክሽን ላይሆን ይችላል ግንኙነቱ ብቻ ግን በሆነ አይነት የፈቃድ ልውውጥ ውስጥ የሚደረግን የግለሰቡን የሆነ አላማን መሰረት ያደረገ ያ ግለሰብ ምንም አይነት ጫና ያልተደረገበት ነፃ ፈቃዱን ሰጥቶ የሚሰጣቸው ዳታዎች ለምሳሌ ንግድ ልውውጥ ሊሆን ይችላል። በቃ እንደዚህ ባሉ ጉዳዮች ላይ ያሉትን ነገሮች ነው አዋጁ ጥበቃ የሚሰጠው። ከነዚህ ውጭ ያሉትን በሙሉ አሁን ከምናየው ትርጉም ውጭ ያሉትን በሙሉ ዳታ እንላቸው ለአድማጮችም ግልጽ ማድረግ መፈልገው። ስለዚህ ይህንን ካልኩ ዳታ እንዴት ነው የተተረጎመው? አዋጁ በግልጽ አንቀጽ 2 ላይ የሰጠውን ትርጓሜ አይተን የተሻለ ግልጽነት እንፈጥራለን ብዬ አስባለሁ። ለዚህም ለምሳሌ ዳታ የሚለው መጀመሪያ እንይና የግል ዳታ ምንድነው የሚለውን አስከትለን እንመለከታለን። ከዚህ አንፃር ዳታ ማለት ይላል አዋጁ በግልጽ በአንቀጽ 2 ንዑስ አንቀጽ 1 ላይ ለታቀደ ዓላማ አስቀድሞ በተሰጠ ትዕዛዝ መሰረት ራስ አዘዝ በሆነ መሳሪያ ይላል። ራስ አዘዝ ይሄ ሰልፍ ኦፕሬቲንግ የምንላቸው ማሽኖች እነዚህ ራሳቸው ዳታን የሚያቀናብሩ አውቶማቲካሊ ኦፕሬቲንግ የሆኑ ማሽኖች አሉ። በእነሱ ግን መጀመሪያ ቀደም እንደተባለው እዚህ ጋር ማነሳውን ቃል በስርዓት መረዳት ያስፈልጋል። ለታቀደ ዓላማ ነው የሚለው ለአንድ ለታቀደ ዓላማ ለፋይናንስ ይሁን ለሕክምና ይሁን ለአስተዳደራዊ ጉዳይ ይሁን እሱ ሌላ ጉዳይ ነው። ግን ለሆነ ዓላማ በተሰጠ ትዕዛዝ የህግ መሰረት እንደሚጠይቀው የህጋዊነት መርህን ነው
የሆነ ትእዛዝ ሲሰጥ በሆነ አይነት ራስ አገዝ በሆነ መሳሪያ በመቀናበር ሂደት ላይ ያለ ወይም ደግሞ ቀደም ባልነው መሳሪያ ማለት ነው በለስር የተቀመጠው በተጠቀሰው መሳሪያ እንዲቀናበር ታስቦ የተሰበሰበ እዚህም ጋር ኢንቴንሽኑን ነው የሚያነሳው። እነዚህ ሁሉ ነገሮች በአንድ ላይ መረዳት ያስፈልጋል ማለት ነው። ስለዚህ ሰልፍ ኦፕሬቲንግ በሆነ መሳሪያ ግለሰቦች ለአንድ የተለየ ዓላማ ብለው የሚሰጡትና ያ የሰጡት መረጃ እንዲቀናበር የህጋዊ መሰረት ያለው የታዘዘ ወይም የተፈቀደ መሆን መቻል አለበት ማለት ነው። እነዚህን ሙሉ ነገሮች አንድ ላይ ማቀናጀት ስንችል ነው አሁን ቀደም አንተ ያነሳቸው ነገሮች በየግለሰቡ የዕለት ተዕለት ህይወት ውስጥ ያሉ ነገሮች ግልጽ የሚሆኑት ማለት ነው። ስለዚህ ምናልባት ለአድማጮቻችን ግልጽ ለማድረግ አቶ ተመስገን እርሶ ሲያነሱ በገባይ መጠን ሐሳቡን ላንሳው። አንደኛው አሁን ለምሳሌ እኔ ካንድ ሆነ አካል ጋር መዋል ስፈልግ ለመሸጥ ለመግዛት ንብረት ስፈልግ የኔን ማንነት ምንድነው የት ነው ምንድነው የምሸጠው ምንድነው የምገዛው በምን ያክል ነው የምገዛው እንዴት ነው የምገዛው የሚሉት ነገሮች ለምሳሌ ውልና ማስረጃ ሄጄ ይሄንን ነገር ሰጣለሁ። ይሄ እኔና የሆነ አንድ ግለሰብ ጋር በመካከላችን በፍቃዳችን የተደረገ ግንኙነት ወይም ደግሞ ውል ነው። ይሄ እንደ አንድ ዳታ ወይም ደግሞ መረጃ የምንለው ነው ብዬ ነው ወስዳለሁ። አሁን ዳታ ነው አሁን በዚህ ትርጓሜ ስላልጨረስኩ ነው እንጂ የግል ዳታ የሚሉትን አሁን ቀደም ያነሳቸውን ነገሮች በሙሉ ዝርዝሯቸዋል። አሁን ቀደም ዳታ የሚለውን ጥሬ ትርጉም ነው ያየ ነው። ዳታ ለማለት የሚያስፈልጉት ቅድመ ሁኔታዎች እኒ ናቸው የሚሉት መሰረታዊ ነገሮችን ያስቀምጠው። አሁንም ገና የግል ዳታ እነማን ናቸው የሚለውን አልዘረዘርንም። ከዚህ አንፃር ያስቀመጠውን ትርጓሜ ለማየት ያክል ለምሳሌ በቀጥታ ወይም በተዘዋዋሪ ከአንድ ግለሰብ ጋር ማንነት ጋር የተያዙ ስምን ለምሳሌ መለያ ቁጥር አይዲ ለምሳሌ የአይዲ ነምበርን ቅድም ያልነው የፋይዳ በቃ ይዘረዝርላል በግልጽ አዋጁ ያስቀመጣቸው የስልክ ቁጥር ሊሆን ይችላል የኢንተርኔት ፓስወርዶች የመለያ አድራሻ ለምሳሌ ሊንክ አንዳንድ ጊዜ ሊንኮች በጣም ሴንሲቲቭ ሊንኮች አሉ እነሱን ሁሉ ጨምሮ ማለት ነው የቦታ ዳታን ለምሳሌ ሎኬሽን ግለሰብ አሁን ቀላል ነው ዘመኑ ለምሳሌ የሆነ ሰው ሎኬሽንን ትራስ አድርጎ ወይም ደግሞ አንተ ልከለት ፈቅደ እንዲ ሊሆን ይችላል የኦንላይን መለያ ኮዶችን ከአንድ በላይ ከሆኑና ከአንድ የተፈጥሮ ሰው ጋር ተያያዥ ከሆኑ የአካላዊ የፊዚዮሎጂ ቀደም ያልከው ለምሳሌ የዘረመል ምናምን ነገሮች የፊዚዮሎጂ የባዮሎጂካል ዳታ የባዮሜትሪክስ ያለ አዋጁን በግልጽ ተረጉማቸዋል። ባዮሜትሪክስ ዳታ ምንድነው የዲሞግራፊ ዳታ ምንድነው ራሱን የቻለ ትርጉም ሰጥቷቸዋል አዋጁ። ስለዚህ እነዚህን ሁሉ ነገሮች የአእምሮ የኢኮኖሚ ሁኔታ ለምሳሌ አንዳንድ ጊዜ አይተ ከሆነ በሴፍቲ ኔት በመናምን ባሉ በመሳሰሉ ፕሮጀክቶች ለመታቀፍ ግለሰቦች በመንግስት ደረጃ አንደር ፖቨርቲ ላይን ያሉ ተብለው ይመዘገባሉ። የደሃ ምናምን እየተባለ ያው ምን ሰማው ማለት ነው ለራሱን የቻለ የመንግስት አላማ ነው ይሄ። ስለዚህ እንደዚህ ያሉ የኢኮኖሚ ሁኔታዎች የባህል ወይም የማህበራዊ ሁኔታዎች ጋር የተያዙ ጉዳዮች ሲሆኑ መለያዎችን በመጠቀም በተለያየ መንገድ ተለይቶ ከሚታወቅ ወይም ተለይቶ ሊታወቅ ከሚችል የተፈጥሮ ሰው ጋር የተገናኘ ነው። ሌላ ሁለተኛ ክሊር ማድረግ መፈልገው ነጥብ በዚህ አዋጅ ላይ ጥበቃ የተሰጣቸው እነዚህ ዝርዝር ዳታዎች ቀጥታ ከተፈጥሮ ሰው የተወሰዱ መሆን መቻል አለባቸው። ከተቋማት ወይም ደግሞ እነዚህ አርቲፊሻል ፐርሰን የምንላቸው ድርጅቶች ላይ የተወሰዱ ሊሆኑ አይችሉም። እነሱ ጥበቃ የላቸውም ወይ እሱ በሌላ እንደሱ የሚፈታ ነገር ነው የሚሆነው ማለት ነው። ስለዚህ እነኚህ ነገሮች ህጉ ግልጽ ነው የሚያደርገው ክፍት አድርጎ ነው የተዋቸው። እነዚህን የመሳሰሉ ነው የሚለው ባለስልጣን መስሪያ ቤት ያቋቁማል የኢትዮጵያ የመገናኛ ይሄ የኮሙኒኬሽን ባለስልጣን የምንለው ቀጥታ አዋጁ ስልጣን የሰጠው ለዚህ ባለስልጣን መስሪያ ቤት ነው። የመጀመሪያው ፖሊሲዎችን የማውጣት ምናምን ለሳይንስና ቴክኖሎጂ ሚኒስቴር እሱን ስልጣን ከሰጠ በኋላ የማስፈጸም አዋጁን የማስፈጸም ዝርዝር ተግባራትን ግን ለባለስልጣኑ ይሰጣል። ስለዚህ ወደፊት እነዚህ ፐርሰናል ዳታ ናቸው ብሎ ሊለያቸው ከቻለ ዝርዝር መረጃዎችን በመመሪያ አውጥቶ እነዛ ሙሉ ሊጨመሩ ይችላል ማለት ነው። አሁን ግን እንደማሳያ ነው እዚህ ጋር ያሳየናቸው ለምሳሌ እንደ ስልክ እንደ ስም እንደ ፊዚዮሎጂ ለምሳሌ የዲኤንኤ መረጃዎች የኢኮኖሚ ጋር የተያያዙ ምናምን ብሎ ያሳያቸው መረጃዎች እንደማሳያ ናቸው ማለት። ስለዚህ እነዚህን ጥቅል ነገሮችን አንድ ላይ መረዳት ስንችል ነው ዳታ ምን እንደሆነ መገንዘብ የምንችለው የሚል እይታ ነው ማንጸባረቅ የፈለኩት። መልካም ጥሩ ነው። እንግዲህ ዝርዝር ቅድም እንዳነሷቸው እኛም ያስቢያቸው የነበሩ እያንዳንዱ ማህበረሰብ በየትኛውም የኑሮ እንቅስቃሴ ላይ የሚኖር ማህበረሰብ ወይም በግለሰብ ደረጃ ያሉ እንቅስቃሴዎች እንዴትና በምን ሁኔታ አሁን ቴክኖሎጂው በፈቀደ ሁኔታ የግል መረጃዎቻችን ወይም ቀድሞ እንደተባለው ዳታዎቻችን
በሆነ አካል ጋር በግላችን ፍቃድ ስናስገባ ወይም ደግሞ ስራ ስንሰራ እነኚህ እንዴትና በምን ሁኔታ መተዳደር አለባቸው? ወደፊታችን የሚመጣው የቴክኖሎጂ ለውጥ ትንሽ በጣም ፈጣን ነው። አሁን ከዚህ ከአርቲፊሻል ኢንተለጀንስ የለውጥ ሂደት ጋር ተያይዞ አንዳንዶቹ የሰዎችን ማንነት እስከሚቀይር የሚያሳዩ ቴክኖሎጂ ለውጦች አሉና ከነሱ ጋር የግለሰብ መረጃዎች በደንብ በትኩረት በህግ መታቀፍ አለባቸው፣ በህግ መዳኘት አለባቸው የሚለው ነገር የብዙዎቻችን ፍላጎትና አካሄድ መሆን አለበት የሚል እሳቤ ነው። እሱን እንወስዳለን። ነገር ግን ይሄ አዋጅ የግል መረጃ ወይም ዳታ ጥበቃ አዋጅ ቁጥር 1321 ህዝባር 2016 ከመውጣቱ በፊት ይህንን ህግ የሚደግፉ ወይም ከህገ መንግስቱ ጀምሮ የነበሩ ህጎች አልነበሩም? እነኚህ ህጎች ከነበሩስ እነኚህ ህጎች የሚያነሷቸው ነጥቦች ምን ነበሩ የሚሉትን ነገሮች ብናነሳቸው? በጣም ጥሩ ጥያቄ ነው። ወሳኝ ጥያቄ ነው። ያው እንግዲህ የአዋጁም መውጣት ያስፈለገበትን መሰረታዊ ጉዳይም ከመግቢያው ላይ አይታው ከሆነ አንደኛው የሚያነሳው ነጥብ አንተ ያነሳው ነው። ዝርዝር የማስፈጸሚያ ዝርዝር ህጎች የግለሰብ ዳታ የሚመለከቱ ያልነበሩ በመሆናቸው እነሱንም ለማስፈጸም የሚያስችል ለቀጥተኛ ስልጣን የተሰጠው ተቋም ባለመኖሩ ምክንያት እነዚህ የግል ዳታ ያጠባበቅ አጠቃላይ ሂደቱን ከመሩ ጀምሮ የማቀናበር የማስተላለፍ እነዚህ እና አስተዳደራዊ ጉዳዮችን የሚመለከቱ ዝርዝር ህጎች በግልጽ ያልነበሩ ስለሆነ ይሄ አንድ የህግ ክፍተት የነበረበትም ሁኔታ ስለነበር እሱን ለመሸፈን የወጣ አዋጅ እንደሆነ በመግቢያው ላይ በግልጽ ያስቀምጣል። ከዚህ አንፃር ግን አንተ ያነሳውን ጥያቄ እንደው ለመዳሰስ ያክል ህጎች ነበሩ አልነበሩ የሚለው ያው በቂ አይደሉም። ነበሩ እንዳልኩት ከህገ መንግስቱ ጀምሮ ዓለም አቀፍ ስምምነቶች በጣም በርካታ ዝርዝር የፋይናንስ አዋጆች ለምሳሌ የፋይናንሻል የቴሌኮም አዋጆች የናሽናል ባንኩ ራሱ የሚያወጣቸው ለምሳሌ ከሽብር አዋጅ ጋር የሚያዙ በርካታ ከግለሰብ ነጻነት ጋር የሚያዙ ብዙ አይነት እንደዚሁም ደግሞ የፍርድ ቤቶች ራሱ ማቋቋሚያዎች ጋር የሚያዙ አጠቃላይ ኢቭን የፍትሐ ብሔር ህጋችን ላይ የግል ዳታን ወይም የግለሰብ ነጻነትን ጥበቃ የሚመለከቱ ሲመስለኝ ከአንቀጽ 11 ጀምሮ እስከ 23 አካባቢ የሚደርሱ ድንጋጌዎች ነበሩ። አልተሻሩም። እነሱም ድንጋጌዎች በስራ ላይ ነበሩ ማለት ነው። ስለዚህ ዝርዝር የፋይናንስ ህጎች እንደዚሁም ደግሞ ባለፈው አመት ራሱን ችሎ የወጣ አንድ ምንድነው የዲጂታል ትራንዛክሽንን የሚመለከት ራሱን የቻለ ዝርዝር አዋጅም አለ። የዲጂታል ፊርማን የሚመለከት ለምሳሌ እንደምናስታውሰው የብሔራዊ መታወቂያ አዋጁ ከዚህ አዋጅ መውጣት አንድ አመት ቀደም ብሎ የወጣ አዋጅ ነው። ይሄም በግልጽ እንደውም ቀደም አንተ ልታነሳው እንደሞከርከውም የግለሰብ መረጃ ብለው ሁሉ በትክክለኛው የአማርኛ አጠራር ነው የሚጠራቸው። የሚሰጣቸውም ትርጓሜ በዛ አግባብ ነው፣ ህጉም የሚረዳቸው በዛ መንገድ ነው። ስለዚህ እነዚህ የመሳሰሉ በጣም በርካታ ህጎች ነበሩ። የኮምፒውተር ወንጀሎችን የሚመለከቱ ህጎች ቅድም እንዳነሳሁት ለምሳሌ አዋጅ 1176 ይሄ አዲሱ የ2012 የጸረ ሽብር አዋጅ ማለት ነው። እሱ ላይ በግልጽ ለምሳሌ የግለሰቦች የፋይናንሻል ነጻነት ይሄ ዳታ ፍሪደም ማለት ነው እንዴት ባለ ሁኔታ ነው ሊገደም የሚችለው የሚለውን ዝርዝር ሁኔታ በፍርድ ቤት ትዕዛዝ በአቃቤ ህግ በመሳሰሉ እንደዚህ የሚሉ ግልጽ ጉዳዮችን ያስቀምጣል። ከዛ ውጪ ግን ለምሳሌ ስልክ ትራክ ይደረጋል። ሰርቪላንስ የኢንቨስቲጌሽን ወይም ደግሞ በሽብር ወንጀል የተከሰሰን ሰው ለምሳሌ ከኋላው ስልኩን ጠልፈህ ያንዳንዱን ኮንቨርሴሽኑን እንድትል ይፈቅድልሃል። በጣም በልዩ ሁኔታ ነው። መርሁ ግን ጥበቃው ነው። ገብቷል? መርሁ አይደፈርም ነው፣ ግን በልዩ ሁኔታ በፍርድ ቤት ትዕዛዝና ወይ ደግሞ በአቃቤ ህግ ክትትል ሆነው እንደዚህ ያሉ መርማሪ ፖሊሶች እንደዚህ ባሉ የግለሰብ የቴሌኮም አዋጁን ብታይ የቴሌኮም ፕራይቬሲን ግለሰቦች ከቴሌኮም ተቋማት ጋር የሚያደርጓቸውን ግንኙነት እንዴት ባለ መርህ እንዴት ባለ ህጋዊነት እንዴት ባለ ኢቭን እነዚህ ህጎች ተጥሰው ሲገኙ ግልጽ አስተዳደራዊና የወንጀል ተጠያቂነቶች ሁሉ የተካተቱባቸው በጣም በርካታ ዝርዝር ህጎች ያው በዚህም መዛም ተበታትነው ቢሆን በቂ አልነበሩም፣ ግን ነበሩ የሚለውን ለማንሳት ነው። መልካም። ምናልባት እንግዲህ እነኚህን ህጎች ከዚህ በፊት ቀደም እንዳሏቸው አሁን የወንጀል ህጉም ያው የግለሰቦች መብትና ሲጣሱ እነኚህን መብቶች እንዴት ተጣሱ ከተጣሱም ደግሞ የቅጣት አግባቡ ወሰኑ ያስቀምጣል የቅጣት ህጉም አጠቃላይ እና አጠቃላይ ግን ያሉትን ሂደቶች እናያቸውና የዚህ አዋጅ
የግል ዳታ ጥበቃ አዋጅ ቁጥር 1321 2016 ላይ ዋናው ዓላማው ምንድነው? እነኚህን አዋጆች ሰብስቦ በአንድ ሄዶ የማስፈጸም ሂደቶችን ማስቀመጥ ነው ወይስ ሌላ ተጨማሪ ነገሮችን አካቷል የሚለውን ነገር ሱና ተዳርገን ብናነሳ? በጣም ጥሩ። እንግዲህ እንዳልኩት ቀደምም ለመጠቆም ሞክሬያለሁ። የአዋጁ መነሻ በዚህ አሁን በጣም በከፍተኛ ሁኔታ እየተስፋፋ ከመጣው ትራንዛክሽን ጋር ወይም ደግሞ የቴክኖሎጂ መር የሆነ ግብይት ጋር ወይም ደግሞ የቴክኖሎጂ መር የሆነ ግብይት የኢኮኖሚ እንቅስቃሴ ግብይት አጠቃላይ ኢኮኖሚ እንቅስቃሴያችን ወደዛ እየሄደ ያለበት ሁኔታ ስላለ እሱን ታሳቢ ያደረገ እንደዚሁም ዓለም አቀፍ ስምምነቶችን ቀደም ያነሳዋቸው በነገራችን ላይ አጠቃላይ የሰብአዊ መብትን ከሚመለከቱት ቀደም ካነሳናቸው ከተቃቀስናቸው ስምምነቶች በተጨማሪ ራሱን የቻለ የዳታ ፕሮሰሲንግ ኮንቬንሽን አለ፣ ዓለም አቀፍ ኮንቬንሽን አለና ስምምነቶች ሁሉ አሉና እነዚህን ሁሉ መሰረት ያደረገ ጠንከር ያለ የዳታ ጥበቃ አንደኛ ፋይዳው ብዙ ነው የሚሆነው። እንግዲህ እንደው ከዓላማው አንፃርም ካየን በጣም በርካታ የግለሰብ ጥበቃን በዚህ ደረጃ ዳታዎች ሴኩርድ ሆኑ ማለት ትራንዛክሽን ውስጥ ለመግባት ቴክኖሎጂውን ለመላመድ ግለሰቦች አሁን ለምሳሌ የሆነ አፕሊኬሽን ተከፍተና ሎጊን አርግ ይላል። ሎጊን ስታረግ ለምሳሌ በርዝ ዴት ይጠይቃል፣ ሙሉ ስም ከናያትህ አስገባ ይላል፣ ፓስወርድ ይጠይቃል። ፓስወርድ አንደኛው ቀደም እንዳየነው ፐርሰናል ዳታ ተብሎ ከተዘረዘሩት ውስጥ አንዱ ሚስጥራዊ ኮድ ስለሆነ ከሆኑት ውስጥ ማለት። ስለዚህ ግለሰቦች ግን የተሻለ እንደዚህ ያለ ራሱን የቻለ ዝርዝር የህግ ማዕቀፍ መኖሩን ካወቁ ወደ እነዚህ አይነት የዲጂታል ትራንዛክሽኖች ለመግባት ኢንካሬጅድ ይሆናሉ ማለት ይመጣጣ። አድማጭ ስላለ ነው ምናልባት የአድማጮቻችን ሐሳብ ተቀበለን እንምጣና ወደ እንቀጥልበታለን። ጤና ይስጥልኝ። ከየት ደውሉ አድማጫችን? ጤና ይስጥልኝ። አብሮ ይስጥልኝ። ማን በል ከየት ደውሉ? ደሳለኝ ይባላል ከታሪክላ ዳማ ክልል። ደሳለኝ ሲዳማ ክልል። እስኪ ሐሳቦትን ያካፍሉን። ያነሳነውን ርዕሰ ጉዳይ ሰምተውናል? አዎ የተነሳው ስለ ህግ ጉዳይ ያው ስለ ግል መረጃ ነው። ያው የግል መረጃ ማለት ሰውየው ሰኪውርድ አድርጎ የሚይዝ ነው። በዚህ እንትን ያው የተለያዩ የግል መረጃዎች አሉ። በነገራችን ላይ ዝግጅታችሁ በጣም አሪፍ ነው። እናመሰግናለን። እያቀረባችሁ ያላችሁ ትልቅ ነገር ነው። ስለ ግል መረጃ አንድ ሰው የራሱን መረጃ በኦንላይንም ሆነ በመዛግብ ሊኖረው ይችላል። ይሄን ደግሞ ያው ሰውየው በራሱ ሴኩሪቲ ቅድም የተባለው በፓስወርድን አስሮት ሊሆን ይችላል። ሀክ ተደርጎ ሊከፈት ይችላል። ይሄ ያው ቅድም በሚዲያም እየተነሳ ነበር። በዚህ ላይ እኔ እንደ ጥያቄ አድርጌ የማነሳው እንትን አለኝ። ምንድነው ጥያቄው? እስኪ ጥያቄዎትን ያንሱት። አሁን ላይ ማለት በፌስቡክም ሆነ በተለያዩ እንትኖች ሰውየው የራሱን መረጃ በዶክመንትም በተለያዩ እንትኖች ያስቀምጣልና ይሄን በሁለት አይነት የሚቀመጠውን እንዴት ተደርጎ ነው የሚታየው የሚል ነው። ለምሳሌ በማህበራዊ ድረገጾች የምንላቸው በፌስቡክ፣ በዩቲዩብ፣ በትዊተር ምናምን የተለያዩ ድረገጾች መረጃዎቻችን ሊኖሩ ይችላሉ። መረጃ ልናካፍል እንችላለን። እነኚህ ነው እያነሱ ያሉት እርስዎ ወይስ ሌሎችን ነው? እሱ ላይ ሰውየው አሁን ህጉ ምን ይላል የሚለውን ነው። ለምሳሌ ባለፈው ስለ እንትን ራሱ እየተነሳ ነበር፣ ስለ ግል መረጃ፣ ስለ ፎርጂድ፣ ስለ ትምህርት እንትን መረጃ እየተነሳ ነው። መንግስት በዚህ ዙሪያ ያው እየሰራ እንደሆነ እናውቃለን። እዚህ ላይ ራሱ አንድ ሰው የተሳሳተ ነገር ካለው ማን ነው እንደ ተጠያቂ አድርጎ የሚቀርብ የሚል ነገር ነው። ማን ነው የሚያረጋግጥለት የተሳሳተ መሆኑን ትክክለኛ መሆኑን? ማን ነው የሚያረጋግጠው የሚለውን ሰውየው ደግሞ እንዲህ ሀክ ከተደረገበት የሱ ከሳሽ ማን ነው ይቀርባል የሚል ነገር እንዲፈታልኝ ይፈልጋለሁ። መልካም ጥሩ ጥያቄ ያነሱት። መጨረሻ ላይ በተለይ የግል መረጃው ሀክ ተደርጎ ቢሰራጭና ወይም ደግሞ ለሌላ ላልተፈለገ ነገር ቢውል ይሄንን ነገር ጉዳቱን ከሱ የሚያረጋግጥለት ወይም ደግሞ ጉዳቱን ካሳ እንዲያገኝለት የሚያደርገው አግባብ አለ ወይ? እንዴትና በምን ሁኔታ ነው የእርሶ ጥያቄ መሰለኝ? ያው አንድ ሰው የራሱን መረጃ በህግ አካልም ሊያቀርብ ይችላል እንዲህ አይነት ነገር ከተደረገበት ማለት ነው።
ቀርቦ የሚጠይቀው ያው መጀመሪያ በህግ አካል ጠይቆ ከዛ ወደ ህጉ ሲያረጋግጥና መረጃው ተፈትሾ እውነትም ሀክ እንደተደረገ ሲታወቅ ነው ወደ ወንጀል የሚገባውና ለዚህ ጉዳይ ህጉስ ምን ይላል አስቀድሞ የሚለውን ለመጠየቅ ነው። በጣም እናመሰግናለን። ደሳለኝ ከሲዳማ ክልል ሀሳቦትን አካፍለውናል። ስለደወሉልን ከልብ እናመሰግናለን። መልካም ጊዜ ይሁንልዎት። እኔም አመሰግናለሁ። መልካም አድማጮች፣ ሌላ አድማጭ አሉኝ። ጤና ይስጥልኝ። ጤና ይስጥልኝ አቶ ሰለሞን፣ እንዴት አረፈዳችሁ? ሰላም ነው። ማን በልከ የተደወሉ አድማጫችን? ወንድም ተካ ነኝ ካምቦ። ወንድም ተካ ካምቦ፣ እስኪ ሀሳቦትን ያካፍሉን። ያነሳነው ርዕሰ ጉዳይ ሰምተውናል ወንድም ተካ? አዎ በደንብ ሰምቻለሁ። መልካም ይቀጥሉ። እንግዲህ አሁን ስለ ፐርሰናል ዳታ ወይም ፐርሰናል መረጃ ስናወራ ግለሰቡ የሚከፍታቸው መረጃዎች አሉ። ለምሳሌ ከፋይናንስ ጋር ሊሆን ይችላል፣ ከንግድ ውል ጋር ሊሆን ይችላል። በአጠቃላይ በግል የኮምፒውተር አክሰስን ተጠቅሞ በግል የሚጠብቃቸው ዳታዎች አሉ። በሌላ በኩል ደግሞ ከመንግስት አገልግሎት በሚያገኝበት ጊዜ የአገልግሎት የሚሰጠው ክፍል የግለሰቡን መረጃ ይይዛል። ለምሳሌ ሆስፒታል ብትሄድ የሆስፒታል ዲያግኖሲስን በሙሉ ሆስፒታሉ ስላንተ ይይዛል እና ሌሎችም መስሪያ ቤቶች ከቀበሌ ተነስቶ እስከ ላይ ኮምፒውተር አክሰስ ከፈጠሩ በሙሉ ስላንተ መረጃ ሊይዙ ይችላሉ። አሁን ፐርሰናል ዳታ ስንል በግለሰብ ደረጃ የከፈትከውን ብቻ ነው ወይንስ ስላንተ ሌሎችም መስሪያ ቤቶች፣ ድርጅቶች የያዙትን እኮ መረጃ ይጨምራል? እና ስኮፕ እስከምን ያህል ድረስ ነው የሚለውን በቅድሚያ ቢያብራሩልን። መልካም፣ ጥሩ ጥያቄ። ሌላ ይጨምራል ደግሞ እንግዲህ በዚህ በኮምፒውተር ስርዓት ከመጣ ወዲህ እንግዲህ ብሌሲንግ ኢን ዲስጋይዝ ይሉታል ፈረንጆች። ብዙ ጠቀሜታ አለው በአግባቡ ብንጠቀምበት። ነገር ግን ብዙ ችግሮችም ደግሞ አብረው የሚመጡ ነገሮች አሉ። ለምሳሌ ሀኪንግ የሚባል ነገር አለ፣ ምንተፋ እና ፐርሰናል ዳታህን የሚመነትፉ ኢቭን ገንዘቡ ሁሉ እንድታወጣ የሚያደርጉበት መንገድ ብዙ ይሰማል። የሚሰርቁበት መንገድ ያንተን ዳታ ማለት ነው። ጥቅምም ሁሉ አፌክት የሚያደርግ ነገር ነው። እሱንስ በምን መልኩ ነው ፕሮቴክት የሚደረግ? ህጉ ላይ የተካተተ ነገር አለ ወይ? ፌክ ፕሮቴክትድ ይሆናሉ። ከተፈጸመት በኋላ ደግሞ ያንን ነገር ለማስመለስ በመንግስት ደረጃ ምንም የታቀደ ነገር በህጉ ላይ ምን የተካተተ ነገር አለ የሚለው ነው። በመጨረሻ እንግዲህ እንደምታውቀው ይሄ ፐርሰናል እንትኖች ደግሞ ኮምፒውተሮች ደግሞ ለወንጀልም ሊያገለግሉ ይችላሉ። ለወንጀል ደግሞ የመንግስት ጥቅም፣ የህዝብ ጥቅም ሊጎዳ ይችላል። በዚህ ሰዓት በምን መልኩ ነው ኢንተርቪው አድርጎ የትኛው የመንግስት አካል ኢንተርቪው አድርጎ ህዝብን ከአደጋ መንግስትን ከአደጋ ሊጠብቅ የሚችልበት አካሄድ አለ ወይ? እዚያ ላይ የተጠቀሰ እንግዲህ ህጎች ሁልጊዜ 100% ተግባራዊ አይሆኑም፣ በኮንዲሽን የተሞሉ ናቸው እና በአደጋ ጊዜ ህጎች ላይከበሩ ይችላሉ እና በዚህ በኩል ምን የተጠቀሰ ነገር አለ ለማለት ነው። አመሰግናለሁ። ከልብ እናመሰግናለን። ቆንጆ ጥያቄዎች ናቸው ያነሱልን። ማብራሪያ ይሰጡባቸዋል ባለሙያ ወንድም ተካ ሽፈራ ካምቦ። በጣም እናመሰግናለን። ሌላ አድማጭ አሉኝ። ጤና ይስጥልኝ። አለን። ሰላም ነው አቶ ሰለሞን በረደድ? ሰላም ነው። ማን በልከ የተደወሉ አድማጫችን? እንግዲህ ትውት አስፈጻሚውንም እንግዳችንም ጣቢያችንም አመሰግናለሁ። 10 አለቃ አብነት ምትኩ ብሎ ኢትዮጵያን ነው አንስካናት እንኩ ስለተነካችሁ ወጣልልኩ ብራንዳችን ነው። እንግዲህ ኤአይ ላይ ደርሶ ይሄ ዳታ የሚባለው አይተቆሎ ለኛው ስልካችን ላይ ዳታ የለም ይባላል። ዋይፋይ እና ዳታ ይባላል። ከስያሜ ወደ አማርኛ ሲመጣ የተቸገርንበት መሰለኝ። ዳታ ዝግ ነው ይባላል፣ ዳታ ይባላል። እንግዲህ እንደዚህ ጋዜጠኝነትን በጣም ዘመኑን ዋጀ ምለው ሆስፒታሎች አካባቢ አለውና ለምሳሌ አብነት ሊታከም ከሄደ ከካርድ ክፍል ደምሮ እስከ መኝታ ክፍሉ የምንታዘዘለት መድኃኒቱ እዛው ቁጭ ብለህ እዛው ኮሚኒኬት ይደራረጋሉ። ይህ ቴክኖሎጂ በጣም ጥሩ ነው። ነገር ግን አሁን እንደተባለ ህግ ይወጣል። ህግ ሲወጣ ደግሞ ዳታ እንግዲህ ኢንተርናሽናል ህግ ነው። ኢትዮጵያ እንግዲህ አሁን በኤአይ እና በግሎባላይዜሽኑ ዘመን ያንን ወቅቱን ዋጅ አደጋ ብትሄድም ለምሳሌ ባንክ አካባቢ ያለውን ክፍተት ልነግራችሁ እፈልጋለሁ። ለምሳሌ አብነት አንድ ፓስወርድ አለው አይደለም? ቁጥሩን አልነግርህም። ነገር ግን ለምሳሌ ተመሳሳይ ፓስወርድ ይወዳል እና
ሲመጣ ሎክድ ማድረግ አለበት። ልክ እንደ ዲኤንኤ የሚዲያ እና እናንተ ዲኤንኤ ይለያያል አይደል? ለምሳሌ በዚህ በናሽናል አይዲ አይነት የመጣው አሻራ እየተሰጠ ከሆነ የገጠመኝ ሲሆን ለምሳሌ ሲገባ ፓስወርዱ ለምሳሌ ኢትዮጵያ ንግድ ባንክ አዋሽ ሊሆን ይችላል የምትጠቀመው አንተ ፓስወርዱ የምትጠቀመው ተመሳሳይ ሌላው የሚሰጥና ብሩ እዛ ውስጥ ይገባል። ስትከራከር ራሱ ደሳ እዛቸው መስተዳደር ነው ፕሮቴክት አያደርግልም። እና መጀመሪያ ሲስተሙ ባንኮች ምን ያህል አውቶራይዝ ናቸው አብነት የያዙ እኮ ሌላው እንዳይጠቀምበት እዚህ ታውቃለህ። ዝም ብለህ ዳታን ስትሰጥ እኛ ግን ላይ በጣም እየተቸገረ ያለው አሁን ሀኪንግ የሚባለው ብቻ ሳይሆን እንዘግባለን፣ ስልካችን ይሰረቃል፣ በብዙ ትራንስፈር እየተደረገ ነው አይደለም። ማህበረሰቡ ላይ መጀመሪያ አዌርነስ የግል ዳታ የሚባለው ምንድን ነው፣ ፓስወርድ የሚባለው ምንድን ነው። አንተ ደግሞ ጋራንቲ ነው ብለህ የራስን ፓስወርድ ስትጠቀም ሌላውን ከተጠቀመ ያ የጋራ የሆኑ ፕሮቴክት የሚያደርግልህ ኮሚኒኬሽን ሚኒስቴር በለው የመገናኛ ብዙኃን ባለስልጣን በለው እንደ አንድ ግለሰብ እንደሌላው እንደ ባንክ ከዚህ በፊትም ሰምተናል። ይህን ያህል ቢሊዮን ብር ይህን ያህል ሚሊዮን ብር ሊወጣ ተብሎ ያልነው አስመለስ ነው ይባላል። እንዲህ አይነት ምናልባት ቴክኖሎጂውን የሰሩት ይህን ደግሞ አንተ የሚያደርግ ፕሮፌሽናሊዝም እዛው ኮሚኒኬሽን መስሪያ ቤት አለው። ይህን ዳታ ብቻ ከመረጃ መረብ ደህንነት በአንጻር እንደገና ከኮሚኒኬሽን ሚኒስቴር ጋር ይህንን ህግ የሚያስፈጽመው በኢንቴሊጀንስ ምን ያህል መቅተናል በተናል። ሲቀጥል ግን አሁንም መጨረሻ ላይ ምለው ዳታ የምትለው ለምሳሌ የመሬት ዳታ ይሆናል አንድ ውስጥ ገብተዋል፣ ዳታ ቤዝ ውስጥ ገብተዋል ትባላለች። ወደ አማርኛ ለሌላው ግለሰብ ስትመጣ ምንድነው ዳታ ቤዝ ብትለው አይረዳም። ዳታ ቤዝ ማለት የመሬቱ ካሬ ሜትር ባለቤቱ ሁሉ ነገር በአንድ ነገር ውስጥ ይሆናል። መጨረሻ ላይ ግን ያ ነገር ደግሞ ተመዘበረ እንዳይሆን ያን ፕሮቴክት የሚያደርግ በየመስሪያ ቤቶቹ ለምሳሌ ወረዳ ሊሆን ይችላል፣ ማዕከል ሊሆን ይችላል። ያን ነገር ሴኩርድ የሚያደርግ ፕሮፌሽናሊዝም አብሮ መኖር አለበትና እዚህ ላይ ያለውን ክፍተት እንዴት ነው መለወጥና ማሻሻል የሚችለው? ተጠያቂነትን ደግሞ ለማመልከት በህግ አንጻርም ህግ ላይ ፍትህ ላይ ስትመጣ ፍርድ ቤቶች አካባቢ ይሄ የመረጃ ወንጀል ይሄ አይደለም ተብሎ ለህግ አካላቶች ላይ በዛ መጠን የማንቃትና የማብቃት ስራ ተሰርተዋል ወይ ለማለት ነው። አመሰግናለሁ። ከልብ እናመሰግናለን። አብነት ምትኩ ከአዲስ አበባ ሀሳቦትን ስላካፈለው። ሌላ አድማጭ አለኝ። ጤና ይስጥልኝ። አብሮ ይስጥልን። ሰለሞን ማን በልከት ደውሎ አድማጫችን? እንድሪስ የሱፍ ከቃሉ። እንድሪስ የሱፍ ሰላም ነው? እንድሪስ አለን ሰላም ነው። አንተ እንደምን አለ? ሁሉ ሰላም። እስኪ ሀሳቦትን ያካፍልኝ እንድሪስ። ስላገኘው ደስ ብሎኛል። አመሰግናለሁ። ይሄ የግል ዳታ የሚባለው አብዛኛው ለመንግስት ሰራተኞች ይመስለኛል። ለአርሶ አደሩ ያገለግላሉ። አንደኛው ጥያቄ ነው። እንደገና ደግሞ ይሄ ምሳሌ አሁን አንድ ሰው ምናልባት አሁን የግል እንደው እንደ ህይወት ዓለም ብያዝ የሆነ ስራ ስሰራ በቀበሌም ደረጃ ብዙ ስራ ሰርቷል እና እንደዚህ ያለ ሰው ነው ተብሎ ቢያዝ ያ ግን ከሲስተም ጋር አይያዝም። ተወረቀት ጋር የሚያዘው ያው ወረቀት ላይ ነው እንጂ ለሀገር አሁን መሳለ ለቀበሌ በጎ ስራ ሰርቼ የኔ ደግሞ የኔ አሁንም ያ ወረቀት ቢጠፋ ያው የኔ ህይወት ተጠፋ ማለት ነው እና ግን ከሲስተም ጋር የተያያዘ ይመስለኛል ይሄ ነገር። ይሄስ ምን ጋር እንዴት ከህግ ጋር እንዴት ይያያዝ እንዴት ይታያል? ህጉ እንዴት ያየዋል? ብዙ ስራ ሰርቼ በቀበሌ ደረጃ ብዙ በጎ አድራጎት ሰርቷል እና ተብሎ ተጽፎ ሪሆት አለኝ ሊያዝ ይችላል። ቢጣፋ ግን በህግ አግባብ እንዴት ይዛለሁ ለማፈልግ ነው። በጣም ቆንጆ ጥያቄ። እኔ እንደውም መነሳት አለበት የማስበው አንደኛው ያነሱልኝ የግል ዳታ ለአርሶ አደሩ እንዴትና በምን ሁኔታ ነው የሚደርሰው። ሌላው የግለሰብ የሰሯቸው መልካም ስራዎችም ሊሆኑ ይችላሉ፣ ያጠፏቸውም ጥፋቶች ሊሆኑ ይችላሉ በህይወታቸው ላይ። ነገ ስለ ግለሰቦቹ ሲጠየቅ እነኝህን መረጃዎች ማግኘት የሚቻልበት ጥበቃው ይሄ አዋጅ እንዴት ያያቸዋል የሚለው ሀሳብ ነው። ከልብ አመሰግናለሁ። እንድሪስ የሱፍ ከቃሉ ሀሳቦቱ ስላካፈሉኝ። ሌላ አንድ አድማጭ ልቀበልና ወደ ውይይታችን እንለፍ። አድማጮቻችን በቀጥታ በስቱዲዮ ስልካችን ሀሳቦቻችሁን ቆንጆ ሀሳቦች ተነስተዋል። እንግዲህ ለምናነሳቸው ሀሳቦች ትልቅ መንደርደሪያ የሚሆኑ ጥያቄዎች ናቸው ከአድማጮቻችን። ምናልባት ጊዜ ካለኝ አንድ አድማጭ አለ እያለኝ ነው። ጤና ይስጥልኝ። አብሮ ይስጥልኝ። ጋሻውን እስከ ጎንደር ሰላም ነው ጋሻው? እንዴት ነህ? አልሐምዱሊላህ ሰላም ነኝ። አልሐምዱሊላህ። መልካም። እስኪ ሀሳብህን አጠር አድርገህ አንሳልኝ ጋሻው። እንግዲህ ይሄ ዳታ በቀድሞ አጠራሩ እንግዲህ ሀገሪቱ እንግዲህ ባልሰለጠነችበት እንግዲህ በሰነድ የተቀመጠ መረጃ የሚባል ነበር አይደለም? ሰነድ የሚባል አለ። ይሄ ሰነድ እንዳይጨረበር ወይም ደግሞ ያን ሰነድ ተቀምጦ የተቀመጠ ለብዙ አመታት መንግስት እንኳን ሲዋረድ በትውልድ የተቀመጠ ነው። እንግዲህ በሀገርም በወንጀለኝነትም በኢኮኖሚ የተቀመጠ ነው
እና ይህ ደግሞ ምን ይባላል በሌላው ደግሞ ጭብጥ ማስረጃ ተብሎ የተቀመጠ በአንዳንድ ጊዜ ምን አባባላለሁ መሰለው እንግዲህ ይህን ለመናገር እንግዲህ ማን ያርዳ የቀበረ ማን ያውጋ የነበረ የሚባል አባባል ነው። እንግዲህ በእንደዚህ አይነት እየተቀመጠ መረጃ ነው። አሁን ግን ይህ ነገር ዘመን ሲሸጋገር ግን በኮምፒውተር የተቀመጠ ነው። ልክ እንደ ፎቶ አንድ ሰው አስመስሎ ፎቶውን እንግዲህ ለማወቅ እንግዲህ መላካሉን የምንነሳበት እንግዲህ በተለያየ ፎቶ ቁጭ አድርጎ የሚያስቀምጥ ነው እና ይህ ነገር ግን አብዛኛውን የሚያገለግለው ከእንዲያው ለየትኞች ነገር ነው? በተለይ አሁን ከሰው ልጅ አንስቶ ለሌሎች መረጃ ይጠቅማል ወይ የሚለውን ለመጠየቅ ነው። የኔ ጌታ እናመሰግናለን። ጋሽ ዮሐንስ ከጎንደር በትክክልም የዚህ የኢንተርኔት አገልግሎት መረጃን በማስቀመጥ እንዴትና በምን ሁኔታ ነው ለማን ነው የሚጠቅመው የሚለውን ጥያቄ ነው ያነሳልን። ከልብ እናመሰግናለን። አድማጮች ጊዜ ካለኝ ወደ በኋላ ላይ ሌሎችን ሀሳቦች ከናንተ መቀበል እችላለሁ። አሁን ላይ ግን አንድ 5 አድማጮች ከሲዳማ፣ ከቃሉ፣ ከአዲስ አበባ፣ ካምቦና ከጎንደር አድማጮች ሀሳቦቻቸውን አካፍለውናል። የእነሱን ጥያቄና የኔንም ጥያቄ አካትቼ ከአቶ ተመስገን ጋር ውይይታችንን እንቀጥላለን። ዛሬ እየተነጋገርን ያለነው እንግዲህ አድማጮቻችን በተለይ የግል መረጃ ወይም ዳታ መጠቀም አዋጅ ላይ በአንቀጽ አዋጅ ቁጥር 1321 ህዝባር 2016 የወጣውን መሰረት አድርገን ነው እየተነጋገርን ያለ ነው። ቀደም ሲል አድማጮቻችን ያነሷቸው አቶ ተመስገን ቆንጆ ሀሳቦች አሉ። እኔም ማነሳቸዋለሁ ካልኳቸው ጥያቄዎች አድማጮች ስላነሷቸው የአድማጮችን ሀሳብ ወደ እሱ ትኩረት እናድርግ። ደሳለኝ ከሲዳማ ካነሱልን ሀሳብ ምናልባት ቀደም ሲል የአዋጅ ቁጥር 1321 ህዝባር 2016 ጽንሰ ሀሳቦችን በተወሰነ መልኩ እያነሳን ነበር። እነሱ ላይ የተወሰነ ነገር ያጠናቁና ወደ አድማጭ ጥያቄ ልምጣ። በጣም ጥሩ። ከተደራሽነታቸው ከምንነታቸው ጋር የተያዙ ጥያቄዎችን ነው ስናነሳ የነበረው። ሰለሞን እንዳልከው እንግዲህ አዋጁ በግልጽ እንደ መግቢያ ያክል የተወሰኑ የዳታ አይነቶችን በምንነት ያስቀምጣል። ከዛ በኋላ ግን ኃላፊነቱን ለባለስልጣኑ ነው የሚሰጠው ሙሉ በሙሉ። ስለዚህ በሂደት እየተጠኑ የቴክኖሎጂ እድገታችን የትራንዛክሽን ዲጂታላይዜሽን መጠኑም በዛው ልክ እያደገ ሲመጣ ሌሎች ተጨማሪ ዳታዎችን ሊካተቱ እንደሚችሉ በዚሁ አግባብ መረዳት ያስፈልጋል። ከዛ ውጭ ግን አድማጮችም ሲያነሱት የነበረው ቀደም አንተም ትኩረት ሰጥተህ ስታነሳ የነበርከው ነገር አለና አጠቃላይ ከዲጂታል ነገሮች ጋር የተያያዘ ነገር ሁሉ እንደው በጣም አጠር አድርጌ መግለጽ የምፈልገው ነገር ሁሉም ነገር ዳታ አይደለም ነው። ቀደም ስገልጽ ራሱን የቻለ ውሱን ለሆነ ለታወቀ አላማ ሊያገለግል የሚችል ሰልፍ አውቶሜትድ በሆነ ማሽን ፕሮሰስ ወይም ደግሞ ሊቀናበር የሚችል የህግ መሰረት ያለው የህጋዊነት መርህ የምንለው ነው። ዋናው በህግ የተፈቀደ መሆን መቻል አለበት። ያ ህጋዊነትን መሰረት አድርጎ ደግሞ ዳታ የሚሰጠው ግለሰብ ኮንሰንት ቤዝድ የሆነውን ነጻ ፈቃዱን ሰጥቶ ዳታውን አሳልፎ ግንኙነት ለሚያደርግለት አካል ግለሰብ ወይ ተቋም የሚሰጥበት የህግ ስርዓት መኖር መቻል አለበት። ስለዚህ በዚህ አግባብ የሚደረጉ የትራንዛክሽን ወይም የግብይት ሂደት ውስጥ የአገልግሎት ልውውጥ ሂደት ውስጥ የሚፈጠሩ ዳታዎችን ነው ዳታ ብለን የምንጠራቸው በአዋጁ ቋንቋ ማለት ነው። ከዛ ውጭ ያሉትን ግን ቀደም እንግዲህ ከአቶ ደሳለኝ ጥያቄ ጋር እያያዘ ትንሽ እንትን አላልኩም፣ ግን የፌስቡክ ላይ ያሉ መረጃዎቻችን ሀክ ቢደረጉ ምናምን እንደዚህ የሚሉ ነገሮች አሉ። አሁን ይሄ ከተፈጻሚነቱም ጋር እሱ ጋር ምናልባት እንደው ጥያቄውን እንትን ለማለት አቶ ደሳለኝ ያነሱት ሀሳብ እንግዲህ አንድ ግለሰብ የተለያየ በራሱ በስሙ የተለያየ ማህበራዊ ድረገጾችን ይከፍትና ከማንኛው ማህበረሰብ ጋር የሚገናኝባቸው ዛሬ እንግዲህ ይሄ ምንድነው ሁሉም ሰው ከበርካታ ሰው ይገናኛል፣ አንድ ሰው ከብዙ ሰው ይገናኛል። ይሄ ማህበራዊ ድረገጽ ሁሉም ሰው የምንጠቀምበት ነው። እነኛ አይነት ችግሮች ቢኖሩ እንግዲህ እዛ ውስጥ የራሳችን የሆነ መረጃና ማስረጃዎች ተቀምጠዋል ስለ አንድ ሰው ምንነት። እነኛ ሀክ ቢደረጉ ወይም ደግሞ በሌላ ሰው ቢጠለፉና የመረጃ መንተፋ ቢደረግ ይሄ አዋጅ ምንድነው ከለላ የሚሰጠው? ይሄንን ያካትታል የሚል ነው። ያቶ ጥሩ ጥያቄ ነው። በሁለት መልኩ ነው ይሄንን ማየት ያለብን። አንደኛው በዚህ አዋጅ ሊወድቅ የሚችልበት ሁኔታም ይኖራል። እሱ ቀደም እንዳልኩት እንግዲህ ፌስቡክ አንደኛው የሶሻል ሚዲያ ፕላትፎርም ነው እንደምናውቀው። የዲጂታል ዘመን ካመጣቸው ትርፋቶች አንደኛው ነው። ቀደም እያልኩኝ ነበር አፕሊኬሽኖቹ ላይ ስንገባ ስምምነቶችን ፈርመን ነው የምንገባው። ተርምስ ኦፍ አግሪመንት ወይም ደግሞ ተርምስ ኮንዲሽንስ ምንላቸው ነገሮች አሉ። ብዙ ጊዜ ስለማናነባቸው ድርጅቱ ያስቀመጠልህ የመግባቢያ ስምምነቶች ድንጋጌዎችም አሉ፣ አንቀጾች። ለምሳሌ ቴሌብር ላይ አዲስ የሚገባ ሰው
ተርምስ ኦፍ ኮንዲሽን ያስቀምጥለታል ብዙ ድንጋጌዎችን ያስቀምጥለታል ያው ብዙ ጊዜ ግን እኛ ስለማናየው ታች ሂደን አግሪ አርግ ሁሉ ይላል አግሪ ምትለዋን በተን ክሊክ አረክ ማለት አረጋግጠህ ስምምነትን በነጻ ፈቃድ ሰጣል ማለት ከዛች ሞመንት ጀምሮ ነው ዳታ የሚል ነገር የሚመጣው ማለት ነው ስለዚህ ይሄንን በሚያሟላ ሂደት ውስጥ የተፈጠረን ግንኙነት ሜታንም ቢሆን በፍትሐብሔርም በወንጀልም ከሶ የተጎጂውን መጠን ለይቶ የጉዳት መጠኑን በህግ ማስከበር የሚችልበት የህግ አግባብ አለ በእኛም ሀገር ቢሆን በወንጀል ህጋችንም ይሄ አዋጅም በዚህ ደረጃ ከለላ ይሰጣል እንደ አንድ ተዋዋይ ወገን ስለሆነ የሚቆጠረው ሜታ ወይም የፌስቡክ ኩባንያ ግን እሱን ለማድረግ ከአዋጁ ተፈጻሚነት አንፃር ከአንቀጽ 3 አንፃር አትሊስት የሆነ አይነት የኦፕሬቲንግ ብራንች እዚህ ሊኖረው ይገባል በኢትዮጵያ ውስጥ ኦፕሬት እያደረገ መሆን መቻል አለበት ያው የማስፈጸም አትሊስት የህግ እንትኑ አለ ነው እንግዲህ ተፈጻሚ ነው አይሆንም የሚለውን የሜታ ኩባንያን ከሶ ተከራክሮ ዓለም አቀፍ ደረጃ ወጪው እንዴት ነው ይቻላል አይቻልም እሱ ሌላ ጉዳይ ነው እንደ ህግ ግን ስናወራ ህጉ ግን ይሄ አዋጅ ግን ለዚህ ከለላ ያስቀምጣል ነው አንድ እሱን ነው ምናየው ማለት ነው ከዛ ውጪ ግን በጣም በርካታ ቀደም ስናነሳቸው ነበር ለምሳሌ የሳይበር ክራይምን የሚመለከት ራሱን ይቻላል አዋጅ አለ የኮምፒውተር ክራይም አዋጅ አለ የኮምፒውተር ወንጀሎች አሉ ልክ እንደዚህ በግልጽ የዲጂታል ትራንዛክሽን ጋር ወይም ከኮምፒውተር ጋር ግንኙነት ያላቸውን ጉዳዮች ዝርዝር ጥበቃ የሚሰጥ ራሱን የቻለ የወንጀል ይዘት ያለው አዋጅ አለ በዛም ጥበቃ ያገኛል ከዛ ውጪ ደግሞ የሚዲያ ህጉም አለ ምንድነው ይሄ እንደውም በዚህ አመትም ተሻሽሏል ያው እንደምናስተዋውሰውና የሚዲያ ህጉም አለ እንደዚህ ባሉ የደረሰበት ጥሰት የሃኪንግ ተደርጎ ነው ወይ ሰውየው ከኩባንያው ጋር የገባው ግንኙነት ምን ይመስላል እንዴ አንዳንድ ጊዜ ተርምስ ኦፍ ኮንዲሽን ክሊክ ላይ ያረጉም ይችላሉ በተለየ መንገድ ሎጊን ላይ ያረጉ ይችላሉ እንደዛ በሚሆንበት ጊዜ አይ አላስፈረምኩም አይ አንተ እንደውም ህጋዊ ተጠቃሚ አይደለም በዚህ አይነት ነገር ሊነሳ ይችላል ግን ምንለውን ህጋዊ የስምምነት ሂደት ተከትሎ የተሰጠ ዳታ ህጋዊ ጥበቃ አለው የሚለው በጥቅሉ ግን ይሄ አዋጅ ይሄንን ነገር እውቅና ይሰጣል የሚለው ነገር ይጣብቃል ምናልባት ሌላ ያነሱት ይሄ የትምህርት ማስረጃ እንግዲህ አንዱ የአንድ ሰው የግለሰብ ማንነት መገለጫ ናቸው እነኚህንስ ለምሳሌ አንድ ተማሪ የተለያየ አንድ ሰው 3-4 ዲግሪ ሊኖረው ይችላል ከተለያዩ ዩኒቨርሲቲዎች ሊመረቅ ይችላል ዲፕሎማዎች ሊኖሩት ይችላሉ እውቅናዎች ሊኖሩት ይችላሉ እነኛን እውቅናዎች እነሱ ነገሮች እንዴት ነው ዳታ ሊባሉ አይችሉም እነሱ ዳታ ሳይሆን ቲፒካል የማጭበርበር ወንጀሎች የሰነድ ማጭበርበር ወንጀሎች የፎርጀሪ የምናምን የሚመለከቱ በጣም በርካታ የወንጀል ድንጋጌዎች ስላሉ በእነዛ ነው የሚዳኙት ስለዚህ እዚህ ውስጥ አይካተቱም ጉዳዩ እኔ ትምህርት ቤት ያለው ከአስተማሪኝ የትምህርት ተቋም ጋር የሰጠውት ፐርሰናል ዳታዎቼ አሉ ከስም ከትምህርት ደረጃ እድሜ ሌሎችን የወሰድኳቸውን ኮርሶች ምናምን የሰጠውት እነሱን በተለየ መንገድ አቀናብሮ ሰርቲፊኬት እንዲሰጠኝና ሪኮግናይዝ እንዲያደርገኝ ሰጥቻለሁ የሚል ከሆነ እሱ በዚህ አዋጅ የሚሸፈን ነው የሚሆነው ግን ፎርጂድ ዶክመንቶችን ይዞ በተለያየ መንገድ አንድም ሁለትም ሶስትም የተጨበረበሩ ሰነዶችን ይዞ የሚመጣ ሰው ግን ቀደም እንዳልኩት በሌላ አንደኛ ራሱን የቻለ ልክ የፍትህ ሚኒስቴር እንደምንለው የትምህርት ሚኒስቴርም አለ በዚህ ጋር ግን አቶ ተመስገን ማለት የሚቻለው አሁን ይሄ ጉዳይ በጣም አሳሳቢ ነው በአገራችን በተለያዩ ክልሎችም በዚህም በአዲስ አበባ የተለያዩ ተቋማት ላይ ያሉ በተደጋጋሚ የሚታዩ ችግሮች ናቸው እንግዲህ ያንድ ሰው መረጃ ወደ ዳታ ወይም ደግሞ በኢንተርኔት ቋት ውስጥ ይግባ ተብሎ በሚታሰብበት ሰዓት ዩኒቨርሲቲዎች አሁን ከተማርኩባቸው ዩኒቨርሲቲዎች ጋር የተስማማባቸው ህጎች አሉ እኔ የተማርኩበት ትምህርት 1 2 3 ተብሎ ተቀምጧል ከባህር ዳር ዩኒቨርሲቲ የተማርኩት ትምህርት ከባህር ዳር ዩኒቨርሲቲ ጋር የተዋልኳቸው ባህር ዳር ዩኒቨርሲቲ ስለ ሰለሞን በረደድ ምንነትና ማንነት መረጃ አለው ማስረጃ አለው መቀሌ ዩኒቨርሲቲ ተመሪያለሁ መቀሌ ዩኒቨርሲቲ እንዲህ ያለው አዲስ አበባ ዩኒቨርሲቲ ሰምቲ ስለዚህ እነኚህ ዩኒቨርሲቲዎች ስለ ሰለሞን ሲጠየቁ እኔ የተለየ የተሳሳተ መረጃ ወይም የተሳሳተ ፎርጂድ ዶክመንት ኤክስ ጋር በሄድ ተቋም ጋር በሄድ ዩኒቨርሲቲዎቹ ጋር በቀጥታ ተደውሎ አይ ከሌ የሚባል ሰውዬ እንደዚህ ይዞ መጥቷል እንደዚህ ይዞ የመጣው ዶክመንት እናንተ ጋር ባለው ትክክል ነው ወይ ብለው ክሮስ ቼክ ወይም ሲያረጋግጡ ይሄ አዋጅ ይሄንን ከለላ ሊሰጥ አይችልም ወይ ለምሳሌ እኔ ተጠያቂ መሆንበት የለም ወይ የሌለኝን ዲግሪ ከባህር ዳር ዩኒቨርሲቲ የመጥቻለሁ ብዬ ለአንዱ ተቋም ይዤ በመጣ በዛ አዋጅ ምክንያት እኔ የምጠየቅበት አግባብ አይኖርም ወይ አሁን እሱን እኮ ነው ያልኩ አሁን በሁለት ከፍለን እንያቸው ያልኩ ለዛ ነው ሰነዱን መያዙ በራሱ በዚህ አዋጅ የሚሸፈን አይደለም ነው አሁን ግልጽ እንዳደረገው ሰነዱን መያዙ ሳይሆን አንተ ከተቋሙ ጋር ውል ስትገባ የትምህርት ውል ነው አይደል የትምህርት ውል ስትገባ
ተቋሙ አንተን ልለይ የምችለው በዚህ ዳታዎች ሲሰጣይ ነው ብሎ ይመዘግባል። ከስም ከትውልድ አካባቢህ የተወለድክበትን ጊዜ የትምህርት ደረጃን የትምህርት ዲፓርትመንትን ሌሎችንም ካስፈለጋ አሻራም ሊቀበል ይችላል። እንዳስፈላጊነቱ ለዛ ተቋም አስፈላጊ የሆኑ ቅድም ለዛ እኮ ነው ፐርፐስ ቤዝድ ናቸው ያለው። ትርጓሜም ሲሰጣቸው ዳታ ምንድነው የሚለውን ለአንድ ለተለየ ዓላማ እኮ የተለየ ዓላማ ነው። ያው ምናልባት አዋጁ ዘንግቶት ከሆነ ልናልፈው እንችላለን ሳይሆን ግልጽ እንድናደርገው ብዬ አንተ የገባኸው ውል በዚህ የዳታ ጥበቃ ሊወድቅ ይችላል። ከማን ጋር የገባኸው? ከዩኒቨርሲቲው ጋር ዩኒቨርሲቲው ወይ ደግሞ አንተ ከሌላም ተቋም በራስህ ቤትም ውስጥ ቁጭ ብለህ የሰራው ሐሰተኛ ሰነድ ግን በዚህ ጉዳይ ላይ የሚወድቅ አይደለም ነው። አንደኛ በተቻለ መጠን ተቋሙ የሚጠበቅበት ከሱ የሆነ አይነት የዶክመንት ፍራውድ ስራ ተግባር እንዳልተሳተፈ ማሳየት ብቻ ነው። ይሄንን ማሳየት ከቻለ በዚህ አዋጅ የሚሸፈን በዚህ አዋጅ ማስተዳደርም በወንጀልም ተጠያቂ ሊሆን የሚችልበት አግባብ ነው። መልካም እንለፈው። ይሄንን ሌሎች በርካታ ጥያቄዎች ስላሉ እንደው ለአድማጮች ግልጽ እንዲሆን ነው ነገሩን ሰፋ አድርጌ ያነሳሁት። ወንድም ተካ ሽፈራው ካምቦ ያነሷቸው 3 ጥያቄዎች አሉ። አንደኛ በግለሰብ ደረጃ የሚሰበሰቡ መረጃዎች አሉ። እነኚህ መረጃዎች ምን ተፋ ይደረጋል? እኔ አሁን በተለያየ መልኩ ከተለያየ ተቋም ጋር ያስቀመጥኳቸው መረጃዎች አሉ። እነኚህ ምንተፋዎችን እንዴትና በምን ሁኔታ መብቴን እንዳስጠብቅ የአዋጅ ከለላ ይሰጠኛል ወይ ህጋዊ እውቅና ይሰጠኛል ወይ የሚል ጥያቄ ነው ያነሳው። ኦኬ፣ ለዚህም አጭሩ መልስ የግል መረጃዎች በሚሰረቁበት ወይም ደግሞ በሚጠለፉበት ምንተፋ በሚኖርበት ጊዜ አሁንም ይሄ አዋጅ ተፈጻሚ አይሆንም ነው። ቀደም ብለናል፣ ትራንዛክሽን ቤዝድ ነው ብለናል። በግሉ ያስቀመጣቸው ዳታዎች ከጠፉ ሰውየው ሜዳ ላይ ቀረ ሳይሆን ሌሎች ህጎች የወንጀል ህጋችን ለምሳሌ በወንጀለኛ ማን ነው በኢፌዴሪ ወንጀል ህግ አንቀጽ 607 ላይ በግልጽ የመረጃ ነጻነትን የሚደነግግ አዋጅ አለ። ማን ነው ድንጋጌ አለ። ስለዚህ በዛ መሰረት በወንጀል ተጠያቂ ሊሆን ይችላል። ከዛ ውጪ የህግ ጥሰት እንደዚህ በፍትሐ ብሔርም ለምሳሌ ከውል ውጪ የሚባሉ ያው ድንጋጌዎች አሉና በነዛ ከሶ ፍትሐ ብሔራዊ የወንጀሉ መብቱን በዛ አግባብ ማስጠበቅ ነው የሚችለው እንጂ በዚህ ቀጥተኛ 1321 ላይ የሚወድቅ አይነት ጉዳይ አይደለም ነው። የግል ከሆነ በተቋማት ከሆነ አሁንም ቀደም እንዳለው ኮንሰፕት ቤዝድ ነው። ህግም ፈቃድ ሰጥቷቸዋል። ለሆነ ዓላማ ነው መረጃውን የሚሰጠው። እነሱም ደግሞ ይህንን የተቀበሉትን መረጃ ሴኩርድ አድርገው የመጠበቅ ግዴታ ማዋጁ ጥሎባቸዋል። ካስፈለገ ወደ እነሱ ምንመጣ ወደ ተቋማት ሲሆን ይሄ ምንድነው ባይላተራል ሲሆን ሁለትና ከዛ በላይ በሆኑ ግለሰብና ተቋማት የሚደረግ አይነት ትራንዛክሽን ከሆነ ይሄ አዋጅ ጥበቃ ይሰጣል። መልካም። ሌላው እሳቸው ያነሱልን ምናልባት ቀደም ሲል በአንድም በሁለትም ማስተናል በግለሰብ ደረጃ የሚቀመጡ ዳታዎች ወይ መረጃዎች ናቸው ወይስ ከተቋማት ጋር በሚደረግ ያሉ ናቸው የሚል ሐሳብ ነው ያነሱን። ቀደም ሲል በዝርዝር ሄደውባቸዋል። ሌላው ሶስተኛ ያነሱት የግለሰብ መረጃ ለወንጀል ሊጠቀሙ ይችላሉ አንዳንዶች። ስለዚህ እነኚህን የግለሰብ መረጃዎችን በጥንቃቄ መያዝና ለመያዝ ጉዳይ መንግስትም ደግሞ ምናልባት ለወንጀል ተይዟል ብሎ ሲገባ ጣልቃ ገብነት በሚገባበት ጊዜ ከዚህ ከሰብአዊነት መብት ጥሰት ጋር ተያይዞ ነገሮች እንዴት ነው ይህ አዋጅ ሊያቸው የሚችለው የሚለውን ሐሳብ ነው አንድምታው የሳቸው ጥያቄ ተረዳሁት። በሁለት አይነት መንገድ ማየት ነው እንግዲህ ቀደም እንዳነሳ ነው ተቋማት የያዟቸውን መረጃዎች እንግዲህ በቸልተኝነት ሊሆን ይችላል፣ ሆን ተብሎ ሊሆን ይችላል። በተለያየ መንገድ በዚህ አዋጅ ላይ የተቀመጡትን ጥበቃ መስፈርቶችን በመተላለፍ የግለሰብ መረጃን አሳልፈው ሊሰጡ ይችላሉ። እንዲህ ባለ ጊዜ ጉዳት እዚህ ጋር ግን ይሄ አንድ ነው የኔም ጥያቄ ስለሆነ የሳቸው ጥያቄና እንግዲህ አሁን እኔ የሆነ ተቋም ጋር ተዋልኩኝ ከዛ ተቋም ጋር ተዋውዬ የራሴ መረጃ ሰጠሁት በዛ ምክንያት ስምምነታችን ፈጸመ። ያ ተቋም ምናልባት የኔን መረጃ እኔ ሳላቅ ለሶስተኛ ወገን አሳልፎ የሚሰጥባቸው ሁኔታዎችን ይሄ አዋጅ ይሰጣሉ አሉ ያው ጥያቄዎቹን እንጨርስ በሚል ነው እንጂ አሉ አንድ 3-4 የሚደርሱ ልዩ ሁኔታዎች አሉ። የግለሰብ ዳታ ለሶስተኛ ወገን ሊተላለፍበት ግለሰቡ ሳያውቅ ማለት ነው ሳያውቅም ሊሆን ይችላል። አንደኛው በፈቃድ ነው መርሁ ግለሰቡ ነፃ ፈቃዱን እንዲተላለፍለት የሚሰጠው ነፃ ፈቃድ ሊሆን ይችላል። እሱ በፈቃዱ ግን ከፈቃዱ በሌላ መንገድ ግን ለምሳሌ ለህዝብ ሰላም ለህዝብ ጤና አጠባበቅ ለምናምን ካስፈለገ ህግ በሚያስቀምጠው አግባብ እነዚህ የግለሰቦችን ዳታ የማለት ለምሳሌ ኢትዮ ቴሌኮም ብትል ኢቭን ዴይሊ ከምናወራቸው የስልክ ኮንቨርሴሽኖች እነሱን ሁሉ ጨምሮ ሁሉም አይነት የሲም ቤዝድ የሆኑ ዳታዎች አሉ። እነዚህን ይሰጣል።
ብዙ ጊዜ እኮ የወንጀል ክርክር በተለያየ መንገድ ፍርድ ቤቶች ማስረጃ ከቴሌኮም ያስቀርባሉ፣ ከፋይናንሻል ተቋማት ከባንክ እኮ የባንክ ስቴትመንት ያስቀርባሉ። እነሱንም ይፈቅዳል ይሄ አዋጅ። ወደዛ ላለመግባት ግን ይሄ ብቻ ሳይሆን የባንክ ስቴትመንት ለሳይንሳዊ ጥናቶች ለምሳሌ ለኤግዚቢሽኖች፣ ለሙዚየሞች፣ በጣም በተለያየ መንገድ የህዝብ ጥቅም ሊያረጋግጡ በሚችሉበት ሁኔታ በግልጽ ይሄ አዋጅ የግለሰብ መብትን ገደብ ይጥልበታል። ገደቦች አሉ። ስለዚህ በዚህ አግባብ ወደ ሶስተኛ ወገን ወይም ደግሞ ፐብሊክሊ ወጣው ይፋ ሊሆኑ ይችላሉ ማለት ነው። ይሄ ብቻ ሳይሆን የጥበቃ ጊዜም አለው። ያ ጊዜ ካለፈ በኋላ የህዝብ ሊሆን ይችላል ወይም ደግሞ ጥበቃውን ካጣ ኢዝሊ አክሰስ ሊደረግ ይችላል ማለት ነው። እንደዚህ ባሉ ጉዳዮች ላይ በነገራችን ላይ እዚህ ላይ ብዙ የሚያከራክሩ ጥያቄዎችን ማንሳት ይችላል ነበር ስለለፈው። ሌላው ያብነት ያነሱ ጥያቄ የፋይናንስ አገልግሎት ላይ የብዙዎች ጥያቄ ነው። አቶ አብነት ተኩ ከአዲስ አበባ ያነሱልን ሐሳብ ፋይናንስ አገልግሎት ላይ አሁን ከባንኮች ጋር በርካታ ቁርኝት በቃ ነገሮች ሁላ ከኢንተርኔት ቋት በሚደረጉ ግንኙነቶች ናቸው። አሁን ወረቀት ብር ፋይዳ ቢስ እየሆነ ነው እና ምንድነው አየር ላይ ያለ ምናምን ነው አይደል ሀብት ያለ እኔ ተነስቼ ወደ እርሶ ገንዘብ አስተላልፋለሁ፣ እርሶ ወደ እኔ ሊያስተላልፉ ይችላሉ። በዚህ መካከል ስህተቶች ይፈጠራሉ። ስህተቶች ባላግባብ ምናልባትም የኔን ዳታ ገብቶ የሆነ ኤክስ ማላቀው ሰውዬ ገብቶ ወይም ማላቀው ኩባንያ ገብቶ ስለኔ ፋይናንስ ጉዳይ ገብቶ ያንን ጉዳይ ዳሶ የኔን ሚስጥር ለሌላ ሰው አሳልፎ መስጠት ቢቻል ይሄዋጅ የሚያደርገው ከለላ ምንድነው? እሱን እኮ ነው አሁን ቀደም ያነሳውልን ነገር ድርጊቱ ነው የሚወስነው። አየህ አሁን አንተ የምታነሳልኝ ነገር ለምሳሌ ከፓስወርድ ጥሰት ጋር የኤቲኤም ፓስወርድ ሊሆን ይችላል ወይ ባንክን ያንተ ፋይናንሻል እንትን አክሰስ ማድረግ ከሚገባው ሰው ውጪ ሌላ ሰው ማወቅ አሁን አለበት ወይ? እሱን ነው የምለው። አሁን እሱን እንግዲህ ኢንቴንሽናል ወይ ኔግሊጀንትሊ በሆነ አይነት ቸልተኝነት ተቋሙ መውሰድ የነበረበትን የዳታ ፕራይቬሲ ወይ ጥንቃቄ ደረጃ ሳይወስድ ቀርቶ በተቋሙ ፌለር ከሆነ ምንም ጥያቄ የለውም በዚህ አዋጅ የሚወድቅ በዚህ አዋጅ ነው ተቋሙ አስተዳደራዊ በጣም ነው የምትችለው። አስተዳደራዊ ጉዳዮች አሉ የተቀመጠው አሉ ከ100,000 እስከ 1 ሚሊዮን የሚደርሱ የገንዘብ ቅጣቶችም አሉ። ከዛም አልፎ በጣም ከፍተኛ ጉዳት በደረሰ ጊዜ እስከ 4% ሁሉ እኮ ሊቀጣ ይችላል ይላል የወንጀል ቅጣት። ከአጠቃላይ ገቢው ፋይናንሻል ኢንካሙ ላይ ካገኘው 4% ድረስ አስተዳደራዊ ቅጣት ሁሉ ሊጣልበት ይችላል። በዚህ ደረጃ አዋጁ ግልጽ ጥበቃ ይሰጣል ነው ምንም ጥያቄ የለውም። ነገር ግን እዚህ ጋር እኔ 10 አለቃ መሰለኝ ያነሱት ከባንኮች ጋር ከፓስወርድ ከምናም ጋር የተያዘ እነዚህ ቲፒካል የሳይበር ጉዳዮች ናቸው። አሁን የሳይበር ሴኩሪቲ ራሱን የቻለ ሌላ የህግ ሬጅም ነው። እኔ ለዛ ነው አሁን ለይተን ማየት አለብን ማለት አሁን ሳይበር ሴኩሪቲ ሰዎች አንዳች አይነት ቴክኖሎጂያዊ አቅማቸውን ተጠቅመው ከተቋሙ ሰራተኞች እውቅና ውጪ ከተቋሙ አቅም በላይ በሆነ መንገድ ፋይናንሻል እንትኑን ጥሰው ገብተው ማመንተፍ ከቻሉ ይሄንን በሳይበር ሴኩሪቲ ወይ በሳይበር ክራይም ፕሮክላሜሽን ነው የምታስተዳድረው ነው። እኔ ለዛ ነው አሁን እኔ ከአብዛኞቹ ጥያቄዎች የተረዳሁት ይሄ የግል ዳታ የሚለው ኮንሰፕት ከማህበረሰባችን ገና እንዳልሰራጸ ገና ብዙ ይቀርናል። ለዛ ነው ብዙ መረጃዎች በነገራችን ላይ ህጉ አሁን የህጉ ምንድነው ስኮፕ የሚባለው መጠን ይሄ አዲስም ስለሆነ መጠን እነማን ይዳስሳል እነማን አይዳስስ የሚለውን ጥያቄዎችን መጣባቸዋለን። ቀደም እንደዚህ የሱፍም ከቃሉ ያነሱት ነገር አለ። አድማጮቻችን በቀጥታ በእናንተ ጋር እየተወያየን የምንገኘው ዛሬ የግል መረጃውም ዳታ ጥበቃ አዋጅ ቁጥር 1321/2016 በተመለከተ ነው እየተነጋገርን ያለ ነው። ባሉን ሰዓቶች ውስጥ ሐሳቦችን ለማጠቃለል እንሞክራለሁ። አሁን ግን መልእክቶች አሉ ያሉኝ ነው። መልእክቶችን ወደ እናንተ አድርሰን ስንመለስ ማጠቃለያ ሐሳቦችን እናነሳለን። ጥቅምት 15 1900 ከተቋቋሙት የሚኒስቴር መስሪያ ቤቶች አንዱ የሆነውና የፍርድ ሚኒስቴር በሚል መጠሪያ የተመሰረተው የአሁኑ የኢፌዴሪ ፍትህ ሚኒስቴር ከኢትዮጵያ ሬዲዮ ጋር በመተባበር የሚያዘጋጀው የህግ ነገር የቀጥታ ውይይት ፕሮግራም አድማጮች ላይ ምን ያህል ተጽዕኖ ፈጥሯል፣ አድማጮችስ ምን ጥቅምስ አገኙ የሚል መሰል አስተያየታቸውን በተቋሙ ድረገጽና ስልክ እንዲያቀርቡ ይጋብዛል። በመሆኑም በፌስቡክ ገጽ FDRE ሚኒስትር ኦፍ ጀስቲስ /የኢፌዴሪ ፍትህ ሚኒስቴር፣ ቴሌግራም FDRE ሚኒስትር ኦፍ ጀስቲስ እንዲሁም በስልክ ቁጥር 0919049081 0913157835 አስተያየታቸውን ማቅረብ እንደሚችሉ ይገልጻል። የኢፌዴሪ ፍትህ ሚኒስቴር
አድማጮቻችን መልእክቶችን ሰምተን ወደ ውይይታችን ተመልሰን መጥተናል። ቀደም ሲል እንግዲህ ያነሳናቸው በተለይ ከዚህ ከፋይናንስ ጋር በተያያዘ ያሉት የዚህ የግለሰብ ዳታዎች ወይም መረጃዎች ጋር ታይዞ በርካታ ቅሬታዎች አሉ። እኔ አንዳንዴ የህግ ማቀፎች አሁን ብዙ ጊዜ ምናልባት ከዚህ ጋር ላይ ያያዝ ይችላል ሰዎች ተሳስተው አሁን ቴክኖሎጂ ስለሆነ ብር ወደ ማልሆነ ሰው ይልካሉ። ነገር ግን ለመመለስ ባንኮች መብት የላቸውም፣ ህግ ማቀፍ አልተቀመጠላቸውም። ተሳስቼ ይሁን እውነት ይሁን አይታወቅም ወደ ማልፈልገው ሰው ልኬ ብሬን ለማስመለስ የህግ ማቀፍ ያስፈልጋል። እሱ ሌላ ሳይንስ ነው። እንደ አይነት ነገሮች አሉ። አሁን ቴክኖሎጂ ስንመጣ ምናልባት ይሄ ህግ አሁን አዋጅ ቁጥር 1321 ነገሮችን ከዚህ በሰፋ መልኩ ነገሮችን ያያል የሚል እምነት አለኝ። ምክንያቱም የሚሻሻልበትም እድል ህጉ ማቀፉም ስለሚኖር ነገሮች በዚህ መልኩ ተሰብስበው የተሻለ ነገር እናያለን። ግን ሰፊ ነው። እንዴትና በምን ሁኔታ እንሄድበታለን በሌላም ጊዜ በዝርዝር የምንወያይበት ይሆናል። እንድሪስ የሱፍ ያነሱት ደግሞ ሌላ አንግል ነው ወይም ደግሞ ሌላ እይታ ነው። የግል ዳታ ወይም ይሄ የግል መረጃ ሲባል ለአርሶ አደሩ ምንድነው የሚያገለግለው? አሁን እዚህ ጋር አርሶ አደሩ መነሳት ያለበት አርሶ አደሩ ንብረቶች አሉት፣ ሀብቶች አሉት። አንደኛውና ትልቁ ሀብቱ መሬት ነው። አርሶ አደሩ ይሄንን መሬቱን ከከሌ ጋር አሁን ድሮ ወረቀት ነው አሁን ከዛ ከወረቀት አሁን ደብተር ትንሽ የመታወቂያ የምትመስል የአርሶ አደር ማረጋገጫ ደብተር መጣለች። አሁን እሱ እየቀረ እንግዲህ ወደ ቴክኖሎጂ ስንገባ ደግሞ በኮምፒውተር የሚካተት ይሆናል። ለምሳሌ ከሌ የተባለ መሬት በምስራቅ በኩል ከከሌ የተዋሰነ፣ በሰሜን በኩል ከከሌ ጋር የተዋሰነ፣ በምዕራብ ከከሌ ጋር ከደቡብ ምናምን ብሎ ተቀመጠለት መሬት ይሄን ያክል ካሬ ተቆጥሮ የተቀመጠ መሬት አለ። ያሁን ወደ ቴክኖሎጂ ሲገባ ይሄ በዛ ዳታ ውስጥ የሚካተትበት እድል አለ ወይ የሚለውን ነገር ማየት እንችላለን። በጣም ጥሩ ጥያቄ ነው። አዋጁ እኮ ማለት ያው አንደኛ በኢትዮጵያ ውስጥ ተፈጻሚነት ያለው አዋጅ ነው። throughout the country ማለት በሁሉም ሀገር በየትኛውም ማህበረሰብ እንደገና ሰው ማለት ምንድነው የሚለውንም ፍቺ ሰጥቷል። ስለዚህ ኢትዮጵያዊ እስከሆንክ ድረስ ገበሬ እንደ ድሮ እንደምናውቀው አይደለም። አሁንም እኮ ለምሳሌ እኮ አቶ እንድሪስም የደወሉልን እንግዲህ ከየት እንደያወጥ በኢትዮ ቴሌኮም ይሁን በሌላ የቴሌኮም ድርጅት በስልክ ነው የደወሉልን። ስልክ ሲያወጡ ዳታ ሰጠዋል ባጭሩ። ስለዚህ ገበሬው በትንሹ ይታከማል። ሲታከሙ እዛ ውስጥ የሄልዝ ዳታቸው አለ፣ ሪከርድድ ነው። ፕሪቪየስ የሄልዝ ኮንዲሽናቸውን የሚያሳይ የታከሙበት እድሜያቸው ምናምን ሌሎች ምንድነው አሁን የፋይዳ ማጣጣል አሁን ወደ ከተማም ሲመጡ አንዳንድ የፋይናንሻል ጉዳዮችንም ለማስፈጸም ሲመጡ ሳይፈልጉም ቢሆን የዲጂታል አይዲም ያወጣሉ። ዲጂታል አይዲ ላይ የባዮሜትሪክ ዳታ አለ። ለምሳሌ ከፊስ ምንድነው ይሄ የፊስ ግለሰው ማንነት ተደረጋለ፣ የአይን አሻራ ተሰጣለ፣ የጣት አሻራ ተሰጣለ። የሁሉ ባዮሜትሪክ ዳታ ምንለው ነው። የዲሞግራፊክ ዳታዎችም አሉ። ከስም እስከ ስልክ ቁጥር እስከ አድራሻ እስከ ትውልድ ቀን እንዲህ ያሉ ነገሮች። እነዚህ ሁሉ ነገሮች በአንድም በሌላም መንገድ ገበሬው ጋርም እየደረሱ ነው። ይሄን መረዳት ነው። ሌላ አንዳንድ አሁን የግብርና ኤክስቴንሽን ፕሮግራሞች ሁሉ በዲጂታል ሁሉ ይሆኑ አሁን አንተ ካነሳው እንደው ቀጥታ የገበሬው ስራ ከግብርና ጋርም ስለሆነ ስራቸውም ጨምሮ የካትል የከብቶቻቸውን የአጠቃላይ የሕክምና ምናምን ሁሉ የሚከታተሉ ቴክኖሎጂዎች እኮ እየመጡ ነው። ኢቭን ዳታ ሁሉ ጠይቀው ኦንላይን ሰርቪስ በሚሰጡ ተቋማት ስር ዳታ የግብርና መረጃዎች ምናምን የሚያገኙባቸው ሰፋፊ የንግድ እንቅስቃሴዎች ሁሉ እየሰፉ ነው። ስለዚህ ገበሬውም የትኛውም የማህበረሰብ ክፍል በዚህ አዋጅ ውስጥ ጥበቃ ሊደረጉ የሚችሉ ዳታዎችን ሊሰጥ የሚችልበት እድል በጣም እየሰፋ ነው። ስለዚህ ለየትኛውም ኢትዮጵያዊ ማህበረሰብ ተፈጻሚ የሚሆን አዋጅ መሆኑን እሱን ማንሳት ፈልጌ ነው። እዚህ ጋር ምናልባት እንደው ብናነሳው ብዬ የማስበው መረጃ ነጻነት ይባላል ቀደም ሲልና መረጃ ነጻነት ጋር ታይዞ የግለሰቦችን ደህንነት፣ ስብዕና፣ ሞራል፣ ማንነት፣ ኢኮኖሚ የሚነካ ነገሮች ተደርጎ መረጃ ምንተፋ ወይም ደግሞ መረጃ ባልተገባ መልኩ ቢወጣና ሰዎች በዛ ጉዳይ ላይ ጉዳት ቢደርስባቸው ይሄ አዋጅ ጉዳት የደረሰባቸው ሰዎች እንግዲህ እንደየመረጃው ጉዳት ወይም ደግሞ እንደ ጉዳቱ መጠን ሊለያይ ይችላልና የቅጣት ወሰኑ ዝቅተኛው ምን ያክል ነው፣ ከፍ ሲልስ ምን ያክል ነው የሚለውና አንተ ውስጥ እንግዲህ አዋጁ በቀደም እንደ አንደኛ መረዳት ያለብን ነገር በግልጽ የህግ ጥበቃ የሚሰጣቸው ዳታ ምንድናቸው የሚሉትን ነገሮች ትርጓሜ ሰጥቷል ጠቅለል አድርጎ። ነገር ግን አሁን የምናነሳቸው ነገሮች ደግሞ አብዛኞቹ ለምሳሌ የናሽናል አይዲ ጉዳይ በናሽናል አይዲ አዋጁ 1284 የሚተዳደር ነው። እዛ ላይ የምትሰጣቸው ጉዳዮች እዛው ራሱን የቻለ አስተዳደር ወይም የወንጀል መቀጫዎችንም ያስቀምጣል።
ያባል ልክ በዛ መሄድ ነው። ከዛ ውጭ ባሉ መንገዶች ግን ግለሰቦች ለአንዳንድ የኢኮኖሚ ትራንዛክሽኖች ለአስተዳደራዊ ጉዳዮችን ለማግኘት የግብርና የጤና የትኛውም አይነት መንገድ የሚሰጧቸው ዳታዎች ግን ጥሰት በሚኖርበት ጊዜ የአስተዳደርና የወንጀል መቀጫዎችን አካቶ ይዟል ማለት ነው 1221 በራሱ። ስለዚህ ከዚህ አንፃር እንደው እንግዲህ ቀደም እንዳነሳ ነው ከ10,000 እስከ 100,000 ከፍ ሲልም ደግሞ እስከ 4% የገቢውን ተቋሙ ለምሳሌ የተሰጠውን የማቀናበር ዳታ ለማቀናበር የግለሰቡን ዳታ የሚሰጠውን ግለሰብ ፈቃድ ሳያገኝ ከሆነ ያቀናበረው ዳታ ለምሳሌ ኢንክሪፕት መሆን አለበት ሁሉ ይላል አዋጁ በግልጽ። ኢንክሪፕትድ ዳታ ማለት አመስጥረህ ለሌላው ሰው በግልጽ ሊገኝ በማይችል መልኩ ሴኩርድ ሆኖ እንዲቀመጥ ነው በሚስጥር የሚቀመጥ ነው። እነዚህን ሁሉ በመተላለፍ ግለሰቡ ላይ ጉዳት አድርሰው ከሆነ ይሄንን ካሳ ሊከፍሉበት የሚችሉት የፍትሐብሔር ሕጋችንም ጨምሮ እዚህ ጋር ተፈጻሚ ይሆናል ማለት ነው። በዚህ አግባብ መጠኑ በግልጽ ባይገለጽም የፍትሐብሔር መብቱን ሊያስከብር የሚችልበት የሕግ አግባብ መኖሩን እሱም መጠቆም ነው። የወንጀል ተጠያቂነቶችን በተመለከተ ያው የተወሰኑ ዝርዝር ጉዳዮችን አስቀምጠዋል። ነገር ግን እንደ ጥሰቱ ሁኔታ አሁንም የወንጀል ሕጉ በራሱ መደበኛ የወንጀል ሕግም ተፈጻሚ ሊሆን የሚችልበትም ሁኔታም ስላለ አንዳንድ ጊዜ የወንጀል መደራረቦችም ሊኖሩም ስለሚችሉ ከሱ አንፃር መረዳት ያስፈልጋል ነው። ዝርዝር ለምሳሌ የገንዘብ መቀጫዎችን ለማየት ያክል እንደው ለምሳሌ የግል ዳታ ጥሰትን ሲኖር ካላሳወቀ ለምሳሌ ተቋማቱ ወይ ግለሰቡ የግል ዳታ ተፈጽሞ ሲገኝ ተገቢውን የቴክኒክና ተቋማዊ እርምጃዎችን ካልወሰደ በአዋጁ ከተደነገጉት የማቀናበር መርሆች ውጭ አየው ካቀናበረ ከ1 አመት እስከ 3 አመት በሚደርስ ያው መቀጮና ወይም ከብር 50,000 እስከ 100,000 ሊደርስ በሚችል የገንዘብ መቀጮ እንደሚቀጣ በዚህ አዋጅ በግልጽ ተቀምጧል ማለት ነው። እንግዲህ ይሄ እነዚህ ዝርዝር ጉዳዮች በሚፈጸሙበት ጊዜ ነው። አንደኛው ምንድነው የግል ዳታ ጥሰት ሲኖር አለማሳወቅ በራሱ ነው። ኦኬ ጥሰቱ መፈጸሙ ሳይሆን አለማሳወቅ፣ ተፈጽመው ሲገኝ አለማሳወቅ፣ ጥሰቱ ተፈጽመው ሲገኝ ደግሞ ተገቢ እርምጃ አለመውሰድ። እነዚህ ናቸው የዚህኛው ቅጣት መደብ ላይ ሊወድቁ የሚችሉ። ምናልባት ከሱ ጋር ታይዞ ግለሰቦች ጉዳት ደርሶባቸው ጉዳት መድረሱን ሳያውቁ ወይም ደግሞ መረጃ መጠየቅ እንዳለባቸው ሳያውቁ ጉዳዩን ችላ ብለውት ቆይቶ ሊሆን ይችላልና ይሄ ጉዳት ያደረሰው አካል በይርጋ የሚታገድበት አዋጁ በዚህ አስቀምጧል። አሁን ይሄ እንግዲህ ምንድነው የወንጀል ይዘት ነው። የወንጀል ይዘት የይርጋን የሚመለከቱ ጉዳዮች ወደ መደበኛው የወንጀል ሕጋችን ነው የምንሄደው። በ117 እና በ115 ምናምን ቀጥሎ ያሉት ድንጋጌዎች ይርጋን የሚመለከቱ ዝርዝር ጉዳዮች ስላሉ እዛ ነው የምንሄደው። የመብት ጥበቃውን በይርጋ ይገድበዋል። አንድ ሰው በህይወት እያለ ፕላስ 10 አመት ነው የመብት ጥበቃው የሚለው። ይሄ ምንድነው በነገር ላይ እዚህ ጋር የአዋጁም መንፈስ ዳታ የሚለውን በሁለት መንገድ ነው የሚከፍለው። መደበኛው ዳታ አለ፣ ጥንቃቄ የሚሹ ብሎ ደግሞ የሚከፍላቸው ዳታዎች እነሱን ማቀናበር ሁሉ የሚቻለው በጣም በልዩ ሁኔታዎች ነው። ስለዚህ እነዚህ ዳታዎች ሊቀናበሩም ሊሰጡም ሊተላለፉ የሚችሉ በጣም ጠባብ በሆነ መንገድ ስለሆነ የጥበቃው አድማሱ ትንሽ ሰፋ ያለ ነው የሚለውን ማየት መቻል ነው። ስለዚህ መደበኛው ዳታ ከሆነ ግን ጥበቃው 10 አመት ሲደመር ከሞተ በኋላ ማን ነው ላይፍ ታይም እና 10 አመት ነው ማለት ነው። እዚህ ጋር ግን በነገራችን ላይ አንዱ አዋጁን ሳነብ ያገኘሁት ነገር አንድ ሰው ህይወቱ ካለፈ በኋላ ከተወሰነ ጊዜ በላይ 10 አመት መሰለኝ ያስቀምጣልና 10 አመት ጥበቃ አይኖረውም ይላል። ለምን ትንሽ ግር ስላለኝ ነው። ከ10 አመት በኋላ ነው። አሁን እነዚህ ዳታዎች ያን ያህል እንትንም አይደሉም ማለት አብዛኞቹ ዳታዎች አይታቸው ከሆነ አሁን ከፕራይቬሲ ከምናምን ጋር የሚገናኝ ነገር ከሆነ እሱ ሌላ ጉዳይ ነው። እሱ ነው የኔ ፐርሰናል ፕራይቬሲ ነው። ለምን መሰለኝ ይቅርታ ቆይ እዚህ ጋር ማነሳው ጥያቄ አቶ ተመስገን ለምን መሰሎት አሁን አንድ ሰው ህይወቱ ካለፈ በኋላ የዛ ሰው የምንነትና ማንነት የቤተሰብ ጉዳይ ነው። ትልቅ የማህበራዊ ጉዳይ ነው። እና ያንን ማንነትና ምንነት ምናልባት አሳልፎ በሚጎዳ የቤተሰቡን ስነልቦና የቤተሰቡን ስብዕና በሚጎዳ መልኩ አየር ላይ ቢውል ወይም ደግሞ ተሰራጭቶ ለሌላ ላተፈለገ ዓላማ ቢውል ሰውየው ህይወቱ ቢያልፍም እንኳን በህይወት ያላለፉ ቅርብ የሆኑ ልጆች ሊኖር ይችላሉ፣ ቤተሰብ ሊኖር ይችላል፣ አዝማድ ዘመድ ሊኖር ይችላልና የነኛን ቤተሰብና ስብዕና አይጎዳም ወይ? ለምንድነው ከ10 አመት በኋላ ከለላ የማይሰጠው የሚለው ነገር ጥያቄ ስላና ሆነ እሱ ነው። አሁን ለዛ ነው የዳታን የፐርሰናል ዳታን ትርጓሜም ቀደምም ስናይ ግለሰቡ በነጻ ፈቃዱ ሊሰጥ የሚችለው ነገር ነው። አሁን እዚህ ጋር መታየት ያለበት ትልቁ ነገር የህጉም አጠቃላይ ዓላማ መረዳት ያለብን ግለሰቦች የሆነ አይነት ትራንዛክሽን ውስጥ ሲገቡና የሚጠየቁትን መረጃ ሲሰጡ አንደኛ ዓላማ አለው ነው። ለዛ ዓላማ ስፔሲፊካሊ ዓላማውን ተረድተውት ነው አውቀውት
የህግ ድጋፍ እንዳላቸው አምነውበት ነው የሚሰጡት መረጃ ደግሞ አብዛኛው ደግሞ የግድ ስትሪክት የሆነ የግለሰባዊ ይዞት ያላቸው ማለት ነው ለምሳሌ ስም ኦፊሻል የማህበረሰብ እውቅና የምትሰጥበት ጉዳይ ነው ለምሳሌ የዲሞግራፊክ ዳታ የምትላቸው የትውልድ ቦታ ዓመተ ምህረት የአያት ስም የቤተሰብ ሙሉ አንድ ጥያቄ ላሳመከረከረ ጥያቄ ቅድም የተስማማንበት እኔና እርሶ አዋጁም ላይ የተቀመጠው የአንድ ግለሰብ ማንነት ለምሳሌ የዘረመል ልክ ነው ከበደ የተባለ ምሳሌ ነው የወሰድኩት አድማጮቻችን ስሙን ከበደ የተባለ ሰው ዘረመሉን የሚታወቅበት አስቀምጧል በሚስጥር ሊሆን ይችላል ከማጋ ከሆነ ተቋም ጋር ልክ ነው ያ ነገር ቤተሰባዊ ጉዳይ ነው ይሄ ቤተሰባዊ ጉዳይ ከ10 ዓመት በኋላ ጥበቃ ባይደረግለትና ቤተሰቡ በሌላ ደረጃ ወጥቶ መረጃው ቢሆን በህይወት ያሉት ቤተሰብ ላይ የሰነ ልቦና ጫና ያመጣል ህጉ እንዴት አይ ምንም ጥያቄ የለም አሁን ይሄ እንዴት ነው መታየው እነዛ ሰዎች ራሳቸው ያለ የፕራይቬሲ ጉዳይ ነው ያላቸው ሚስጥር ነው ብዬ ከግለሰቡ ጋር የሚያዝ አይደለም ነው አሁን የዚህ ጥበቃ አለቀ የምትለው ከግለሰቡ ጋር ግልጽ ነው ሰው በነገር ላይ ሞቶም የሚቀጥሉ መብቶች አሉት ማይቋረጡ ማለት በተለይ አሁን አይፒ ምናምን ራይት ላይ ስትሄድ አሉ ለምሳሌ እስከ 50 ዓመት ድረስ የሚቀጥሉ መብቶች አሉ አሁን እኮ ለምሳሌ ኤክስ የሆነ ሆስፒታል እንደዛማ የግል ጉዳት ነው የሚሆነው ሰዎቹ ወራሾቹ ጋር ይሄ ጉዳት አለብን የሚሉ ከሆነ ከሰውየው ጋር ሳይሆን ሌላ ራሱን የቻለ የግል ስብና ላይ የግል ማንነት ላይ የፋሚሊው መልካም ስምና ዝና ላይ ጉዳት የሚያደርስ ነገር ነው የሚሆነው እንደሱ ሲሆን ደግሞ ራሱን የቻለ ሌላ ህግ ነው የሚመጣው ነው የወንጀል እኮ ተረዳኝ ወደዛ ነው የምንሄደው ነው ይሄ አሁን ይሄ አዋጅ በትክክል የሚጠብቀው ለተለየ ዓላማ ራሱ አውቆ ፈቅዶ የሰጠውና ውል የገባበት ተቋም ጋር የሚኖረውን የዳታ ግንኙነት የሚመለከት ነው ያ ሰውዬ ሞት እኮ አንድ ውል የሚቋረጥበት መንገድ ነው አይደል ከሞተ ነው ግን ሞቶም ቢሆን ይሄኛው አትሊስት ትንሽ የፐርሰናሊቲ ነገርም ስላለበት ዳታ ስለሆነ እስከ 10 ዓመት ለጣብቀው ወራሾችን በማልኮ መጣው ማስከበር ይችላል አየህ ካስከበሩ የውሉ ተዋዋይ ወገኖች ማንነት ተቀየረ እዚህ ጋር ግን አንድ መከራከሪያ ማነሳው ከበደ የተባለው ከኤክስ ሆስፒታል ጋር ሄዶ ዘረመሉን አየና የራሱና የዛ ሆስፒታሉ ሚስጥር ተዋውለው ተቀመጠ ለቤተሰብ ግን አልተናገረም ከ10 ዓመት በኋላ የከበደን ዘረመል ሚስጥር ኤክስ የሆነ ሆስፒታል ላልተፈለገ ሰው አሳልፎ ቢሰጠውና እነኛ ቤተሰቦች ደግሞ ያባታቸው ዘረመል or ሌላ ነው ሆኖ ቢታይ የሚፈጥረው ቆስ የለም አለ አይ በቤተሰብ ላይ የሚፈጠሩ ወንጀሎችን የሚመለከታ ድንጋጌዎች በወንጀል ህጋችን አለ ያልኩኝ ነው እነሱ ነው ተፈጻሚ የሚሆኑት እነዛ ሰዎች እንግዳ ናቸው በእነኛ ከላይ ይሄ አዋጅ ያውቃቸው ገብቷል በዚህ አዋጅ መሰረት የተገባ የውል ግንኙነት የለም ነው ያልከለት ስለዚህ በዚህ አግባብ ይሄ ነገር ኢንተረስቲንግ ስለሚጎዳኝ ወንጀል ተፈጽሟል ብለው አቤቱታ ማመልከተው ወይም ከዛ በፊትም ደግሞ እንደገና ደግሞ የወራሽነት መብት ይሰጣቸዋል ያዋጅ ጥሩነቱ ማለት በወራሽነት መብታቸው ተጠቅመው የሚያረጋግጡት መብት እስካረጋግጡ ድረስ ተዋዋይ ወገን ነው የሚቆጠሩት መልካም በዛ አግባብ እንግዲህ ብዙ ዝርዝር ነገሮች አንስተናል እንደው መጨረሻ የሚሉት ነገር ካለ ስለዛው አዋጅ አጠቃላይ ለአድማጮቻችን የሚሉት ነገር ካለ አጠር አድርገው በአንድ ደቂቃ ማጠቃላይ ሐሳብ ያንሱ በጣም ጥሩ ያው አዋጁ አዲስ ነው እንግዲህ ቀደመም እንደተባለው በርካታ ማህበረሰባችን አሁን ያለንበትን የዲጂታል ቴክኖሎጂ የእድገት የሄድንበትን ያለው ምንድነው እሱ ፍጥነት ይታወቃልና ከዚህ አንፃር የትኛውም ግለሰብ ቢሆን በግለሰባዊም በማህበራዊ ህይወቱም ውስጥ በአንድም በሌላ መንገድ እዚህ አዋጅ ላይ ጥበቃ ሊሰጣቸው የሚችሉ ግንኙነቶችን እናደርጋለን በቀን ከቀን ህይወታችን ማለት ነውና እነዚህን ስናደርግ ግን አላማው ምንድነው ተቋማቱ ጋር የተቋማቱ ህጋዊ መሰረት ምንድነው ሚሉትን ነገሮች በተገቢ ሁኔታ በማጣራት ዳታዎቻችን ስንሰጥ ሴኩርድ መሆናቸውን ማረጋገጥ ኢንክሪፕትድ እና ነን ኢንክሪፕትድ የሚባሉ አሉ ለምሳሌ የሚመሳጠሩ አሉ አንዳንዴ ደግሞ ኦርዲናሪ ሴኩርድ ነው የሚቀመጡ ማለት በተለየ ኢንክሪፕትድ ማለት ያ ግለሰብ ብቻ አክሰስ የሚያደርጋቸው ለምሳሌ ቀደም የኤቲኤም ፓስወርድ ሲነሳ ነበር ኢንክሪፕትድ መሆን ካለባቸው ዳታዎች ውስጥ አንደኛው እሱ ነው ኢቭን ተቋሙ ራሱ ማወቅ ያለበት ማለት ነው ሰልፍ ኢንክሪፕት ግለሰቡ ብቻ ማወቅ ያለበት ዳታዎች ናቸው እነዚህ ልክ እንደዚህ አድርጎ ማስቀመጥ ግን የተቋሙ ግዴታ ነው ስለዚህ እንደዚህ ያሉ ነገሮችን በተገቢ መንገድ አጣርቶ ሶሻል ሚዲያው ላይ አሁን ላይ በጣም ሰፊ ኢንጌጅመንት ነው ያለው አብዛኛው ማህበረሰብ ወጣቱ በተለይ ስለዚህ እንደዚህ ያሉ ኢንጌጅመንቶችን ዳታዎቻችን ስቶር ስናደርግ ከሌላ ተቋማት ጋር አሁን ኢዝሊ ዝም ብለ ስልክ ላይ ባለው እጅ በየቀኑ 10 20 100 ብዙ ውሎችን ተፈጽማለህ
ካሽ ትከፍላለህ ስልክህን አውጥተህ የሆነ ኦንላይን ትምህርት ሬጂስተር ታደርጋለህ የሆነ አይነት አክሰስ ለማግኘት አንድ አፕሊኬሽን ላይ ሎጊን ታደርጋለህ የሆነ አይነት ኢንተርፕሬት ብቻ በሆነ አይነት መንገድ ስልካችን ባለው ማኖጃችን ባለው ስልክ የተነሳ ብዙ አይነት የግል ዳታን ሊጎዱ የሚችሉ ትራንዛክሽኖችን ስንገባ ስንፈጽም ምንውልበት ጊዜ ላይ ነው ያለነውና እነሱን ጥንቃቄ ማድረግ የዚህንንም ድንጋጌ መንፈስ በተገቢው እንግዲህ እንደዚህ ያሉ እንተምና ተሰለሞን ተከታታይ ፕሮግራሞችን በመስራት ሚዲያዎችም ሰፋ ያለ የውቅና የግንዛቤ ስራ መስራት እንዳለበት እኔ እሱን ማስገንዘብ ነው የምፈልገው። መልካም በኩል ያለው መልእክቴ ነው። ጨርሻለሁ። እናመሰግናለን። አድማጮቻችን ዛሬ ያነሳ ነው እንግዲህ ቀደም ሲል በዝርዝር ስናነሳው የነበረው የግል መረጃ ወይም ደግሞ ዳታ ጥበቃ አዋጅ ቁጥር 1321 2016 ላይ የወጣውን ብዙ ዝርዝር ነገሮች ለማንሳት ሞክረናል። እንደጠቃላይ እንግዲህ መረጃ ሲባል ምንድነው የሚያካትታቸውና የማያካትታቸውም እንዳሉ ካቶ ተመስገን ቀደም ሲል ስናነሳ ነበር። እነኚህ ጉዳዮች እንዴት መታየት አለባቸው ምናልባት ይሄ አዋጅ ያልተረዳቸው ወይም ደግሞ ያላካተታቸው ህጎች ካሉ ወደፊት የሚሻሻልበትን አግባብ በተወሰነ መልኩ ለመጠቆም ጥረት አድርገናል። አቶ ተመስገንም ወስደውት ሐሳቦቹን ከሚመለከታቸው አካላቶች ጋር ሊዋዩበት ይችላሉ። ሌላው ግልጽ ያልሆኑ አሉ። አሁን በዋናነት ይሄ አዋጅ ከለላ የሚያደርጋቸው ምንና ምንድናቸው የሚሉትን ለሁሉም ኢትዮጵያዊ ባለው እንቅስቃሴ አሁን ቴክኖሎጂው በጣም እየዘመነ በሚሄድበት ሰዓት ሁሉም እንቅስቃሴያችን ከኢንተርኔት ቋት የምንረቅበት እድል በጣም ጠባብ ነውና ስለዚህ እነኚህን ጉዳዮች ትኩረት ሰጥተን በምንንቀሳቀስበት ሰዓት መብትና ግዴታችንን አውቀን ለመብታችን መቆም አለብን፣ ግዴታችንን መፈጸም አለብን የሚለውን ነገር የሚሰጠን ጉዳይ ስለሆነ ዛሬ ተነጋግረንበታል። አቶ ተመስገን አዲሱ በፍትህ ሚኒስቴር አቃቢ ህግ ናቸው። ዛሬ እዚህ ስቱዲዮ መጥተው ሰፊ ማብራሪያ ሰጥተውናል። አቶ ተመስገን ስለመጡ ለአድማጮቻችን ለሰጡት ማብራሪያ ከልብ እናመሰግናለን። እኔም እጅግ አድርጌ አመሰግናለሁ። አድማጮች እንግዲህ በዚህ ጉዳይ ላይ ሐሳቦቻችሁን በቀጥታ በስልክ መስመራችን ላካፈላችሁን አድማጮች ምስጋና የላቀ ነው። ምናልባት ደውላችሁ ያላገኘናችሁም አድማጮች ከልብ ይቅርታ እንጠይቃለን። ሰዓቱ በጣም አጭር ስለሆነ የተወሰኑ ብቻ አድማጮችን ማስተናገድ ስለነበረብን ነው እንጂ የሁላችሁንም ሐሳብ ብናካትት ደስ ይለን ነበር። በቴክኒኩ መቅደስና ዝናዬ አብረውን ቆይተዋል። የእናንተን ሐሳብ እየተቀበለ ወደንስ ያደርስ የነበረው አንጋው ገነት ነው። ፕሮግራሙን አዘጋጅቼ ያቀርብኩላችሁ ሰለሞን በረደር ነኝ። ሳምንት በሌላ ርዕሰ ጉዳይ በህግ ነገር ዝግጅታችን እንገናኛለን። ቀሪ ኢትዮጵያ ሬዲዮ ዝግጅቶች ይቀጥላሉ። እኔ እዚህ ላይ ላብቃ። መልካም ጊዜ ይሁንላችሁ።